እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግሥት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ትውልድ ይዘጋጅ። በአንድ በኩል ጆሮና እጅ ቆራጭ አረመኔ፣ በሌላ በኩል በዛሬው ዕለት ከተከሰቱት ነገሮች አያይዘን የምናነሳው ርዕስ ነው። ባለፈው ዓመት ያከበርነው ያመሰገንነው ጀነራል ሜጀር ጀነራል ተሾመ ገመቹ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዛሬም በጣም ታሪካዊ፣ አስገራሚ፣ አስደናቂ፣ የሚመሰገን ንግግር አድርጓል። ሜጀር ጀነራል ተሾመ ገመቹ በከፍታው ማማ ላይ ተቀምጦ ተመልክቼዋለሁ። ሜጀር ጀነራል ተሾመ ገመቹ ባነሳው ርዕስ ላይ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ዝግጁ መሆን አለበት ነው ያለው። እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ብሏል። ጀነራል ተሾመ በጣም ጥሩ ንግግር ነው ያደረገው። ወደ 5 ነጥቦችን ለይተን ማውጣት እንችላለን። አንደኛ እውነታውን ታሪካዊ እውነታውን አንስቷል። ሁለተኛ እንዴት ተነጠቅን፣ ለምንድን ነው የተነጠቅነው፣ እንዴት ተነጠቅን የሚል ነገር አንስቷል። ሶስተኛ የደረሰብንን ጉዳት፣ በዛ ምክንያት የደረሰብንን ጉዳት አንስቷል። አራተኛ እንዴት ነው መልሰን የምናገኘው የሚለውን ነገር አንስቷል። አምስተኛ ሌሎች የውጭ አካላት በዚህ ጉዳይ ላይ ምንድነው እያሉ ያሉት የሚለውን አንስቷል። ስለዚህ እኔ ከንትን ከምብል ጀነራል ተሾመ ገመቹን የተወሰነ እንስማውና ከዛ ጋር የተያያዙት ነገሮች እናነሳለን። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርች እና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ምክንያቱም ዋናው መነሻችን በዓለም መድረክም ስንቀርብ ይሄ ነው። ታሪካዊ ትስስር አለን የሚባል ነገር ይሄ ነው። ይሄ እውነት እውነታችን ነው። ይሄ እውነት ሐቃችን ነው። ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። የመጀመሪያው ፖይንት ይሄ ነው።
ሁለተኛው ነገር ደግሞ ከባህር እንዴት ተነጠልን ታዲያ አብረን ከነበርን እንዴት ተነጠልን የሚለውን ጉዳይ ይሄ ትውልድ የኢትዮጵያ ሕዝብ ዜጎቻችን ሁሉ ማወቅ መቻል አለባቸው። የተነጠልነው በታሪካዊ ጠላቶቻችን ሴራና ደባ ምክንያት እንደሆነ በደንብ መረዳት አለብን። ታሪካዊ ጠላታችን እንዴት አድርገው ነው ይሄን እንድንነጠቅ ያደረጉት? የተለያዩ ጉዳዮችን ተጠቅመዋል። የመጀመሪያው ጉዳይ ያስተሳሰብ ችግር ያለባቸው ዘመን የተሻገሩ ዛሬም ያሉ ሆኖም ግን ይህ የብሔራዊ አጀንዳ የሆነውን ጉዳይ ይሄ የህልውና ጉዳያችን የሆነውን ጉዳይ ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ ይሄ የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ አሳልፎ ሲሰጡ የሆድ አደርነት ጉዳይ እንደተጠበቀ ሆኖ የታሪካዊ ጠላቶቻችን ፈረስ ሆነው አግዟቸው እነሱ በሚሰጧቸው የተለያዩ አጀንዳዎች የተነጠቅነው በነሱ ምክንያት ነው። ከበስተጀርባው ያለው ትልቁ ተራራ ግን የኢትዮጵያ ታሪካዊ ጠላት ነው የሚለው መያዝ መቻል አለበት። አንድ ላይ እንዳንቆም መቼም አንድ ላይ እንዳንቆም መቼም በጋራ እንዳንቆም መቼም ስለዚህ ጉዳይ አጀንዳ እንዳናደርግ አድርገዋል። ይሄ መታወቅ መቻል አለበት። ሁለቱ ነጥብ በጣም ቁልፍ ነው። ታሪካዊ ጠላት ባለቤቱ ነው። ማሳለጫው የሀገር ውስጥ ኢትዮጵያዊ ባንዳዎች ናቸው። ወጣቱ በደንብ ገብቶት ራሱን መጠበቅ መቻል አለበት። የኔ ኮር መልእክት እዚህ ጋር ነው። የባህር በር በእነዚህና በእነዚህ ጉዳዮች አተን ከቆየን ምንድነው ያደረሰብን ጉዳት፣ ምንድነው ያደረሰብን ጣጣ የሚለው ነገር አንደኛ ተጋላጭነታችንን በጣም አሰፋው። እዛው እንድትቀጭጭ ፈቀቅ እንዳትል እርስ በርሳችን እንድናከስ የጣለብን ጠባሳ አሁንም ድረስ ከባድ ነው። ዳግም ሌላ ጠባሳ ጥሎብን ትውልድ እንዳይጠፋ ዛሬ ያለው ትውልድ አሁን ላለው ትውልድ መልእክት ሰጥቶ ይሄን ስንቅ አስታጥቆ ሪጌይን ማድረግ አለብን የሚባለውም በዚህ ምክንያት ነው። አራተኛው የባህር በር ለኢትዮጵያችን ታዲያ ምንዋ ነው? አሁን እንመልስ፣ እናግኘው፣ ሪጌይን እናድርግ ስንል ምናችን ነው? የመጀመሪያው ነገር ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህና ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነጽ ይገባል። ብሔራዊ ጥቅም የሚባሉት ነገሮች ብዙ ዝርዝር ውስጥ ባልገባም በተለያዩ ስኮላሮች እንደተነሱት አንዳንዱ 6ም አንዳንዱ 7ም አንዳንዱ 9ም ብለውታል። ከነዚህ ከብሔራዊ ጥቅሞች መካከል የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። ሁሉም ጋር ነው የሚገባውና ብሔራዊ አጀንዳ ነው የሚለውን በደንብ መያዝ አለብን። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን
ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። በጣም ልብ የሚያሞቅ ንግግር ነው። በመከላከያ ደረጃ እኚህ ጀነራል የውጭ ግንኙነትና ወታደራዊ ትብብር ኃላፊ ናቸው፣ የዛ መምሪያ። በሆነች ደቂቃዋን አልያዝኳትም። በዚህ ደቂቃ ውስጥ እንዴት መልእክት እንደተላለፈ ስታዩ በጣም ያኮራል። ከምሬ ነው። በጣም ነው ደስ ያለኝ። ይሳካም አይሳካም በነገራችን ላይ ጀነራሎቻችን እነ ጀነራል ተሾመ ገመቹ በዚህ ሌቭል ስናያቸው፣ ሌሎች ደግሞ ውዳቂዎች አሉ። ውዳቂዎቹን ደግሞ እናያቸዋለን። የዓለም ውዳቂ እንደነ ተፈራ አይነት ሰዎች ማለት ነው። የኢትዮጵያን አጥንት ሲግጡ የከረሙ ደግሞ መቅኒዋን ሲሰብረው ሲጠጡ የነበሩ ደግሞ አሉ፣ ትግራይ የተቀመጡ። አሁንም አጥንቷን ሰብረን መቅኒዋን እንጠጣ የሚሉ ማለት ነው። ልታወዳድሩ ትችላል። ሁሉም ጀነራል ትግራይ ያሉት እንደዛ ናቸው እያልኩ አይደለም። በግላጭ ባርነት ወይስ ነፃነት እያሉ የሚሰብኩ ማለት ነው። እነ ክንፈ ዳኘው በቢሊዮን የሚቀጋ የኢትዮጵያን ብር ኢትዮጵያን ሲግጡ፣ ኢትዮጵያ ለነሱ እጹብ ድንቅ በቢሊዮን መርከብ ሲሰርቁ፣ በነገራችን መርከብ ሰርቆ የሚኖር የነበረ ጀነራል ዛሬ ሌላ ነው የሚያወራው። እንደነ ተፈራ አይነት ደግሞ እርምጥምጥ ሲርመጠመጥ ታያላችሁ። አይን አይታችሁ በዚች 5 ደቂቃ ውስጥ 5-6 ደቂቃ ውስጥ በአማካይ ቁርጥ ያለ ሴንትራል ሜሴጆች፣ ብዙ ፖለቲከኞች የማያደርጉትም በነገራችን ያን የተመለከትኩትን ብዙ ፖለቲከኞች የማይችሉትን 1 ይሄ 2 ይሄ 3 ይሄ 4 ይሄ 5 ይሄ። አንደኛ ታሪካዊ እውነት አለን። ብዙ ሪሰርች አታድርጉ፣ ብዙ ምስክርነት አትጠይቁ። ፀሐይ የሞቀው እውነት አለን፣ ታሪካዊ እውነት አለን። ስለ ታሪካዊ እውነት ማለት ነው። 2 ከባህር እንዴት እንደተነጠልን ግልጽ ነው። ለምን ተነጠልን ብላችሁ ብትጠይቁ ግልጽ ነው። የተነጠልነው በታሪካዊ ጠላቶቻችንና ለጠላቶቻችን ባንዳ በሆኑ አካላት ነው። ይህ አይገባቸውም የሌባ አይነ ደረቆች እነ ክንፈ ዳኘው። ይህ አይገባውም የፖለቲካ ድሃው ተፈራ የሚባል ሰው፣ ተፈራ ማሞ። ኢትዮጵያ ከባህር በሯ የተናጠበችው በታሪካዊ ጠላቶቿ ሲደመር ለነሱ ፈረስ በሆኑ ማሳለጫ በሆኑ አውቀውም ሳያውቁም፣ አንዳንዶቹ አስኳል ላይ ያሉት አውቀው፣ ሌሎቹ ደግሞ ሳያውቁ፣ ብዙዎቹ ሳያውቁ። እውነት ለመናገር አሁን ቁጭት ውስጥ የምናያቸው ሰዎች አውቀው አይመስለኝም የዛ ነገር ተባባሪ የሆኑት። አስኳሉ ላይ በተለይ የህወሓት አስኳል ላይ የነበሩት ግን
ትልቁ ስራቸው ኢትዮጵያን የባህር በር ማሳጣት ነበር። መቼም አጀንዳ እንዳይሆን የትምክተኞች አስተሳሰብ፣ የኋላ ቀሮች አስተሳሰብ ወደ ቀድሞ ስርዓት ሊመልሱን፣ ወደ ጦርነት ሊከቱን፣ የፓርቲ አባል ከሆናችሁ ደግሞ በፓርቲ መቀጠልና አለመቀጠል፣ የኢህአዴግ አባል ለመሆንና ላለመሆን መሰረታዊ ጥያቄ ይሄ ነው። አጀንዳ እንዳይሆን ማለት ነው። ዛሬ ጀነራሎቹ ወጣቶችን ሰብስበው ነው አጀንዳ እያደረጉት ያሉት። ወጣቶች ናቸው ያያችኋቸው፣ የአየር ኃይል ሰዎች፣ የባህር ኃይል ሰዎች፣ ወጣቶች፣ ምናልባት ተማሪዎች፣ ኮምቢኔሽኑን አላውቀውም ስብስቡን ምን እንደያዘ፣ ግን ወጣቶችን እናያለን። ሶ አጀንዳ እያደረጉት ነው። ወደ ትውልዱ አጀንዳ ሆኖ እንዲገባ እየተደረገ ነው። ይህ ትልቅ ፓራዳይም ሽፍት ነው በኢትዮጵያ ፖለቲካ ውስጥ። ባይዘዌ ትልቅ ስር ነቀል ለውጥ ነው ይሄ። ሶስተኛ የደረሰብን ጉዳት አሁን በተለይ ግልጽ ወጥቷል እኮ ተጋላጭነታችን ግልጽ ነው የወጣው። ማን ነው የሚያስተባብለው ተጋላጭነታችን? የባህር በር ታላቁ ህዳሴ ግድብ ተገነባ ተብሎ ነው ኢትዮጵያን ለመዝጋት ታሪካዊ ጠላቶች እየተሯሯጡ ያሉት፣ ለመዝጋት ኢትዮጵያ። ስለዚህ ግልጽና ተጨባጭ አደጋ አለ። ክሊር ኤንድ ፕሬዘንት ዴንጀር አለ። ሶስተኛ ያስቀመጠው ነገር እሱን ነው ጀነራል። አራተኛ መልሶ የማግኘት ጉዳይ ነው። ይሄ መልሶ የማግኘት አጀንዳ የብሔራዊ አጀንዳ ነው። ከብሔራዊ ጥቅም አንጻር ነው። የህልውና ጥቅም ነው። በደንብ ነው ዲፋይን ያደረገው። የሆነ ነገር እያመጣህ አትሰንቅር እያለህ ነው። በትና ኢፍ አታምጣ እያለ ነው ጀነራል። እውነቱን ነው። ይሁን እንጂ እያልክ አታምጣ እያለህ ነው። የውስጥ ችግር የምናምን ችግር እያልክ ሰበብ አትምዘዝ ነው እያለ ያለ። የውስጥ ችግር የተፈጠረው ቢኮስ ኦፍ በታሪካዊ ጠላቶች ነው፣ ሌላ አይደለም። መረዳት አለባችሁ። የውስጥ ችግሩ በዋናነት እየተሽከረከረ ያለው የታሪካዊ ጠላቶቻችን አጀንዳ ስለሆነ እንድ ባጭር ጊዜም አይጠፋም። አሁን አንዳንዶች የውስጥ ችግሩን ቀድመን እንፍታው ምናምን፣ የውስጥ ችግሩ ታሪካዊ ጠላት እስካለ አይጠፋም። እነሱ ፈጥረውት ወይ የውስጥ ታሪካዊ ጠላቶች መጥፋት አለባቸው። እነሱ ደግሞ ሊጠፋ አይችሉም። ትልልቅ ሀገሮች ናቸው። ከኛ በላይ አቅም ያላቸው ሀገሮች ናቸው። ከኛ በላይ ጉልበት አላቸው። ከኛ በላይ ኮንሰንሰስ አላቸው። ከኛ በላይ የህዝብ ግንኙነት አላቸው። ዲፕሎማሲ አላቸው። የቆየ ለአመታት የተዘረጋ የውስጥ ችግራችንን ቅድሚያ እንፍታና የባህር በር አጀንዳ ምናምን ይሏቸዋል። አትስሟቸው። ይሄን ባይዘው ሳቁባቸው እንደዚህ ሲሏቸው። የውስጥ ችግር አይፈታም እያልኩ አይደለም፣ መፈታት የለበትም እያልኩ አይደለም። የውስጥ ችግሩ መሰረታዊ ምክንያት ግን የውጭው ችግር ነው። ስለዚህ የባህር በርን መልሶ የማግኘት ጉዳይ ስናደርግ የብሔራዊ አጀንዳ ነው። የብሔራዊ ጥቅም ጉዳይ ነው። ይህ አራተኛው ነው። አምስተኛ ተስፋ ነው ያነሳው ጀነራሉ። አሁን ዓለም እየተረዳን እየተገነዘበን ሄደዋል የሚለው እውነት ነው። ይሄ ብዙ ቁጥሩ ቀላል ያልሆኑ ሀገሮች የኢትዮጵያን የባህር በር መብት ባለቤትነትም ይሁን አክሰስ ቱ ዘ ሲም ይሁን እያነሱ ነው ያሉት። አሜሪካንን ጨምሮ ውስጥ ለውስጥ
ባለፈው አንስቼላችኋለሁ፣ ዶክመንቱንም አሳይቻችኋለሁ። የአሜሪካው ጀነራል እነ ጻድቃንን ሲያናገር እነ ኤምባሲ በሰላማዊ መንገድ ኢትዮጵያ የባህር በር አክሰስ የምታደርግበትን ነገር እንደግፋለን ያለው ኦፊሻሊ ባይናገሩ፣ ግን ሩቢዮ ጠረጴዛ ላይ የቀረበው ነገር እሱ ነው። አሁን አይቲ ቢያንስ አሁን እየገባች ያለ ይመስላል። የቀጠናው አንከር ናት ያሏት ኢትዮጵያ ስትዘጋ የተፈጠረው ችግር እየታያቸው ነው። ፈረንሳዮቹ ዝም ብለው አይደለም የባህር ኃይል የሚያሰለጥኑልን፣ ሩሲያዎቹ ዝም ብለው አይደለም። ስለዚህ ይሄ ትልቅ ጉዳይ ነው ይመስለኝ እና ዛሬ ጀነራሉ ያነሳቸው ሀሳቦች ትክክል ናቸው። እንግዲህ በአንዳንዶች ዘንድ የፍጥነት ጥያቄ ይነሳል። ምንድነው ወሬ ብቻ ሆነ የተግባር እርምጃ የታለ ምናምን የሚባል እንደሚነሳ አውቃለሁ፣ ስለምሰማም ማለት ነው። ጀስት አክሽን መኖር አለበት። አሁን ዝም ብሎ ወሬ ብቻ እንዳይሆን። አንዳንዶች ደግሞ አሉ ልክ በጠዋት ሲነሱ ወደቡ ደረሰ፣ የባህር በሩ ደረሰ እያሉ ቴክስት እንትን የሚጽፉ እንድትሳለቁ የሚጠይቁ ሰዎች አሉ። የሻዕቢያ ተላላኪዎች ናቸው በነገር በአብዛኞቹ። ወደቡ ደረሰ፣ የባህር በሩ ደረሰ ምናምን ውስጣቸው እንዴት እንደሚደማ ይገባኛል። ኢትዮጵያውያን ከሆኑ ማለት ነው እነዛ ሰዎች እና የብሽሽቅ አጀንዳ ያደርጉታሉ። የማይፈጸም ነገር ነው አይሆንም በሚል ማለት ነው። ይሄ ልንገራችሁ፣ የባህር በር አጀንዳ፣ የወደብ አጀንዳ፣ የባለቤትነት አጀንዳ በአንድ ዓመት፣ በሁለት ዓመት፣ በሶስት ዓመት የሚመለስ አይደለም። ሁሉም ሰው አይምሮውን ማዘጋጀት አለበት ብዬ አምናለሁ። እሱ ላይ እኔ መንግስት ምን እንዳሰበ መቼ እንዳሰበ አላቅም። ከምሬ ነው የምነግራችሁ። የሚቀጥለው ዓመት ነው ያሰበው፣ 3 ዓመት ነው 4 ዓመት ነው አላቅም። ግን የኔን ህሊና ዝግጅት ግን ልንገራችሁ። የኔ ህሊና ዝግጅት 6ም ሊሆን ይችላል 12ም ሊሆን ይችላል። ግን 6 ዓመት ዝም ብለን እንጠብቅ አይደለም ምን የምናገረው። በ6 ዓመት ውስጥ ፋውንዴሽኑ ምን ማለት ነው? ፋውንዴሽኑ እንደ ዛሬ እንደነ ጀነራል ተሾመ ወጣችሁ ለወጣቶች ግንዛቤ መፍጠር። የኔ ትውልድ እኮ እኔ ፖለቲካ ውስጥ በነበርኩ ሰዓት ኦፖዚት እኮ ነው የሰራ ነው። ኃላፊነት መውሰድ አለብን ሁላችንም። በተቃራኒ ነው የሰራ ነው። የባህር በር ሲነሳ ምንድነው አልፎለታል እኮ የባህር በር የሞት አጀንዳ ለምን ታነሳላችሁ የሚል ትውልድ ነው የፈጠር ነው። ግላይሳችንን እንደ ድርጅትም እንደ ግለሰብም መውሰድ አለብን። ባይዘው የሲስተሙ ያ ስለሆነ የኖርንበት ሲስተም፣ የሰለጠንበት ሲስተም፣ የተማርንበት ሲስተም፣ ያሰለጠንበት ሲስተም እሱ ስለሆነ ከሲስተሙ ወጣ ብዬ እኔ ማለት እንዲያረግ ነበር ልል አልችልም። እሱ ግብዝነት ነው ለዋሻችሁ ካልሆነ በስተቀር። የአሁኑ ትውልድ ደግሞ መጥቶ የአሁኑ ስልጣን ላይ ያሉት ሰዎች መጥተው ኖ ይህ አጀንዳማ ግልጥልጥ ማለት አለ፣ ብሔራዊ አጀንዳ መሆን አለበት፣ ብሔራዊ ሉና ጉዳይ መሆን አለበት ሲሉ እኔ ተገትረሽ ቅሪ አይደለሁም። የሪያሊቲውን እያየው ወይም ደግሞ እንደ አንዳንዶች አጀንዳ ተነጠቅኩኝ ብዬ ቡራ ከረዩ አልልም። እድሜ ልኬን የፖለቲካ ፓርቲ የመሰረትኩት የባህር በር ብዬ ሳበቃ መንግስት ኦውን ሲያደርገው ቡራ ከረዩ ጨርቄን አልጥልም። እኔ እንደውም እንኳን ኮንግራጁሌሽን እንኳን ወሰዳችሁት አጀንዳዬን ነው የምለው። አብሬያችሁ ሰራለሁ ነበር የምለው። በተለይ እንደ አቶ ልደቱ አይነት ሰው በጣም ደስ ብሎኛል። ይሄ ክፍተት ያለው ይሄን ክፍተት ለመሙላት ይሄ ቢሆን እያልኩ ነበር የማቀርበው እንጂ በህይወቴ ኢትዮጵያ በዚህ መንገድ ሄዳ የባህር በር ብታገኝ ጫማዬን እሰቅላለሁ ምናምን
ከባድ ነው። አዎ በጣም ከባድ ነው። ኢትዮጵያን የባህር በር እንድታገኝ ማድረግ የከባዶች ሁሉ ከባድ ነው። ድንገራችሁ መስዋዕትነት ሁሉ ሊጠይቅ ይችላል። የህይወት መስዋዕትነት፣ አስገዳጅ ሁኔታ ሊመጣ ያስገዳጅ ጦር ተገዳችሁ ጦርነት ልገቡ ትችላላችሁ። ትንቢት አይደለም። እኔ አሁን ኢትዮጵያ በምትሄድበት መንገድ ተሄዶ የባህር በር ከተገኘ የፖለቲካ ጫማዬን እሰቅላለሁ ራሴ አይባልም። እንደዛ ነውርም ነው። በነገራችን በጣም ነውር ነው። አይ ኖ ኢትስ ቬሪ ኢምፖሲብል የሆነን ነገር ፖሲብል ማድረግ ነው ሊደርሺፕ ማለት። በነገራችን አንዱ ቶት ኦፍ ሊደርሺፕ አይቻልም የተባለን ነገር ወደ ይቻላል መቀየር ነው። ከኢትዮጵያ ፖለቲካ ውስጥ በጣም ከባዱ አሁን የባህር በር አጀንዳ ዝም ብሎ ተራ አጀንዳ አይደለም። ጫማዬን እሰቅላለሁ የምትልበት አጀንዳ ኢስ ቬሪ ዲፊካልት አጀንዳ። ብዙ ቶኖች የምትከፍትበት፣ ብዙ ኦፕሽኖች የምታይበት፣ ወድቀህ የምትነሳበት፣ ተነስተህ የምትወድቅበት፣ ግን ስትወድቅ ወደፊት የምትወድቅበት፣ እንዳትፈጠፈጥ እየጠበቅ ፌሊንግ ፎርዋርድ ነው። ዝም ብሎ ተራ ነገር አይደለም። የባህር በር አጀንዳ ተራ አጀንዳ አይደለም። አንድ የከፈትካት ክሊክ ላትሰራ ስትዘጋብ፣ ስትከፈት፣ ስትዘጋ፣ ስትከፈት ኦል ኦፕሽንስ። ምናልባትም አምፖልን እንደሰራው እንደ ቶማስ ኤዲሰን ሊሆን ይችላል። 100 ጊዜ ልንሞክር እንችላለን። 99 ጊዜ ፌል ሊያደርግ ይችላል። 99 ጊዜ የሞከርነው ፌል ሊያደርግ ይችላል። ስለዚህ እያንዳንዱን የምትሞክረው ሙከራ ከባድ ስለሆነ ነው። የኢትዮጵያ ሌላኛው አድዋ ነው። ስለዚህ ያ ከባድ ነገር እኔ መንግስት አይደለሁም። በዚህ አጋጣሚ የመንግስት አቋም አይደለም እየገለጽኩላችሁ ያለሁት። እኔ ግን ህሊናዬን ያዘጋጀሁት 12 ዓመት ነው። ከዚህ በፊት ተናግሬዋለሁ። እንዳትሉ 6 + 6 12 ዓመት ነው ያዘጋጀሁት። እስከዛ እንጠፋለን? አንጠፋም። የሚቀጥለው 6 ዓመት ያው በፓርቲ ደረጃ መንግስት ማን እንደሚሆን ይገባኛል። የሚቀጥለው 6 ዓመት ኮምፕሊት አዌርነስ በትውልዳችን ውስጥ በሚፈጠረው አዲስ ጄኔሬሽን ውስጥ ሲበላም ሲጠጣም ሲነሳም ሲሄድም ሲቀመጥም ከሰዎች ጋር ሲያወራም እንግዳ ሲጋብዝም ወደ ሚዲያም ሲመጣ ወደ ኤምባሲም ሲሄድ ፒአር የሚሰራ ከሆነም ጄኔሬሽኑ የባህር በር የሉና ጉዳይ ነው ብሎ የሚያስብበት ሌቭል ማድረስ የሚቀጥለው 6 ዓመት እንደ ግብጾች ዛሬ የሆነ ወጣት ብትጠይቁት የአባይ ናይል ወንዝ የመሞትና የመኖር ነው ብሎ ይነግራችኋል። ወጣቱ ትምህርት ቤት ነው የሚጀምረው። ትምህርቱ ከአንደኛ ክፍል ይጀምራል። ይሄ ትምህርት እግዚአብሔር የሰጠህ እንትን የሰጠህ እየተባለ ለዚህ ግን ጠላቷ ኢትዮጵያ ናት እየተባለ የግብፅ ወጣት ያድጋል። ስለዚህ ዛሬ 6 ይርስ ምላችሁ ዛሬ 6ኛ ክፍል ይሄ ነገር ቢጀመር የነገ የ12ኛ ክፍል ተማሪዎች አይምሯቸውን ሰቅዞ የሚይዘው ነገር አጀንዳ የባህር በር አጀንዳ ነው። አያረጅም። ኢሳን ቀላል ኢሹ አይደለም። ይሄ ኢሹ ማለት እንዲህ ባጭሩ የምታሳኩት ነገር አይደለም። ለኔ መንግስት ምን ስትራቴጂ እንደነደፈ ምን አይነት ጌም ቲዮሪ እየተጫወተ እንደሆነ ቼዙ የቱ ጋር እንደሆነ አላቅም። እኔም ማመሰግነው አሁን አጀንዳ ስላደረገው ነው። ወደ ጎን ስላልገፋው ነው። ኢምፖሲብል ስላላለው ነው። ኢምፖሲብል የሚመስልን ነገር ፖሲብል ነው ብሎ እየሰራ ስለሆነ ነው አብሬ ያለሁት። የማግዘው መንግስትን ለዛ ነው። በዚህ አጀንዳ ላይ ወገቤን ቋጥሬ የማግዘው በህይወቴ ኢምፖሲብል ብዬ የማስበውን ነገር ፖሲብል እያደረገው ስለሆነ ነው። ሌላ አጀንዳ የለኝም።
16 ዓመት ተስፋ አልቆርጥም 6 ዓመት የየዓመቱ ግን መለኪያ አለኝ ሜዠርመንቶች አሉኝ ቴርሞሜትር ይዤ ነው የምዞረው በየዓመቱ ጌጅ እየለካው ነው የሚሄደው ስንቱ ወጣት አዌሮ ነው አጀንዳችን ምን ሆነ ፊልሞቻችን ወዴት ሄዱ ትላንትና በጣም ወደው አርቲስት አለ አይ ዶንት ኖ ልናገረው መሰለኝ ዛሬ እናወራለን በፊት አሁን ብዙ አይደለም አንድ ዘፈን አውጥቶ እየሰማሁት ነበረ ደላስት 2-3 ሳምንቶች እሱን ቢያንስ የሆነ በቀን አንዴ ምናምን ሰማዋል አረጋኝ ወራሽ ሰሞኑን ኢትዮጵያ የሆነ አርቲስቶች ምናምን ጋይቼዋለሁ ለኔ በቃ the whole feeling ያረጋኝ ወራሽ ዘፈን ውስጥ አገኘሁት እያንዳንዷ የዘፈኑ አንቀጾች ምንድነው አንቀጽ ነው የሚባለው የግጥሞቹ ስንኞች እያንዳንዱ ስንኝ ሚኒንግ አለው ትርጉም አለው እያንዳንዱ ነው ትርጉም ያለው ቁጭት እልህ ንዴት ተስፋ አረጋኝ ውስጥ ያገኘሁት ነገር እሱ ነው ባይዘው በቁጥር 1 ማከብረው ድምጻዊ አረጋኝ በቁጥር 1 እንዲያቃል እሱም ነግሬዋለሁ በዚህ አጋጣሚ ነግሬዋለሁ ያቃልም ይሄን ብያምናል ነግሮኛል ተውት እሱን ሌላ ታሪክ ስለሆነ ባረጋኝ ግጥም ውስጥ ያገኘዋቸው ስንኞች የጄኔሬሽኑ ስንኝ እንዲሆን ነው የምፈልገው ነው አሁን ምሰራውም እንደሱ ነው ማከብራቸው የኪነ ጥበብ ሰዎች ቦልዶ ነው በዚህ ልክ ሲወጡ ጄኔሬሽኑ ቦልዶ ነው ይወጣል ማለት ነው ኦኬ ሰምታችሁታል ስሙት አዲስ ኮምፓሶች ሰብስክራይብ አድርጉት ይዱና አንዳንድ ሰዎች ሲሰድቡት አይቻሉ ለሰዳቢዎቹ ልነግራችሁ የምፈልገው መልእክት ግን አረጋኝ ቀና ብሎ ይሄዳል እናንተ አንገታችሁን ትደፋላችሁ ቀና ብሎ ይሄዳል ለልጆቹ ሰጥቷቸው ይሄዳል ለልጅ ልጆቹ ሰጥቷቸው ይሄዳል and የእድሜ ልክ ቁጭታቸውን ነው እኔ አቃለው አይፊል እኮ ታማኝ ወንድሜ ነው አይፊል የኢትዮጵያ ሰራዊት ብሎ ሲያስብ እንዴት እንደሚያስብ አቃለው ከነ ወንድሙ ዝምቢ ልጥቀሰው ይሄ አረጋኝን ስላነሳ በጣም ነው ፊልም የኢትዮጵያ መከላከያ 100 ምናምን ዓመት ተከበረ የኢትዮጵያ አየር ኃይል 90ኛ ዓመት ሊከበር ነው የኢትዮጵያ ባህር ኃይል እንዲያረገ ሲባል በጭንቅላቴ ከሚመጡት ሰዎች አንዱ የምሬን ነው የምነግራችሁ እኔ ፖለቲካ አይደለም እየሰራው ያለሁት ወንድሜ ታማኝ በየነ ነው ህሊና ውስጥ የሚመጣ ምን ፊል ያረግ ይሆን እያልኩ ማለት ነው ለዛ ለኢትዮጵያ መከላከያ ሰራዊት ቀን ከሌሊት ሲለፋ የነበረ ብዬ እንግዲህ ዶክመንተሪ ሰርቻለሁ አየር ኃይል ላይ የዛ ዶክመንተሪ የበላይ ጠባቂ ወይም አማካሪ ታማኝ ነበረ ፓርት 1 ፓርት 2 ፓርት 3 ሶ ዛሬ ትላንትና የኢትዮጵያ መከላከያ እድሜ 30 ዓመት ነው 20 ዓመት ነው የኢህአዴግ እድሜ ነው ሲባል እንዴት እርትክን እንደሚል ምግብ መብላት እንደሚያቅተው አውቃለሁ ከነ ወንድሙ ጓደኛዬ ነው ወንድሙ ዛሬ ነው የኢትዮጵያ መከላከያ ማለት 100 ምናምን ዓመት ነው እድሜው ለዚህ ደግሞ
የነበሩት የተገፉት ጀነራሎች የተገፉት የደርግ ወታደር የደርግ ጀነራል እየተባሉ የተገፉት እንደነ ጀነራል ተስፋዬ ሀብተማርያም እነ ጀነራል ሌሎቹን ጀነራሎች ዛሬ አጀንዳ ሆነዋል። ዛሬ ስለ ቀይ ባህር የሚያወሩት እነሱ ናቸው። ጀነራል ተስፋዬ ሀብተማርያም ነው ያለው። በቃ እሱ እነዚህ ወንድሞቼ ጫማ ውስጥ ገብቼ ማሰብ ጀምራለሁ። አሁን አየር ኃይል 90ኛ ዓመት ሊያከብር ነው አይደል? እኔ የፈለገ ቅያሜ ቢኖረው በዚህ አጋጣሚ የኢትዮጵያ አየር ኃይል የጥሪ ወረቀት ለታማኝ ላክለት። አልመጣም ይበል። የኢትዮጵያ አየር ኃይል ከናንተ ይውጣ። ለወንድማችን ለአርቲስት ታማኝ በየነ የጥሪ ወረቀት ላኩለት። የ90ኛ ዓመት የኢትዮጵያ አየር ኃይል ይከበራል፣ የክብር እንግዳችን ነው ብለህ ጥሩት። ከሱ ይቅር። እኔ ሀገሬ እንደዛ ነው ማስበው። በነገራችን ላይ አይድ ከኢትዮጵያ አየር ኃይልም ኢትዮጵያ ኢታማዦር ሹሙ ደብዳቤ ጽፈው እኔ የተከፈለው መስዋዕትነት ስለማቅ ነው። አብሬው ኖር ያለው ከነሱ ጋር ዛሬ ከኢሳያስ ጋር ከሻቢያ ጋር የምትጣመድበት አንዳችም መሰረት የለም። በነገራችን አንዳችም ሲንግል ወኢትዮጵያ ውሸትህን ነበረ ማለት ነው። የባህር በር የኢትዮጵያ አየር ኃይል የኢትዮጵያ መከላከያ ምናምን ስትል የነበረው አስመሳይ ነበር። እንደዛ እንዳልሆኑ ግን አውቃለሁ፣ እርግጠኛ ነኝ። አንዳንዴ ዌክ አፕ ኮል ያስፈልጋል። የሄድኩበት ያለው መንገድ በይሉንታ በምዳምን ይሉንታ የምትገባው ምን ስለሆነ ይሉንታ አጠገብ ያለ ሰው ይሄዱ ጥርግ ብለው ይሄዱ። እኔ በአቋሙ ሲሳይ አጌናን አከብረዋለሁ። በአቋሙ ሶ ሃርድ ብዙዎቻችን ወርደንበታል። ያ እኛም ከወጣም በኋላ የነበረውን ሞብ አይንገረን እንጂ ብዙ እሱ ጭምት ስለሆነ አይ ካን አንደርስታንድ እኛ ከወጣም በኋላ እንኳን ያለውን ፍትጊያ ፊል አደርጋለሁ። ዋይዘው አሁን በተለይ ሳያቸውን ፋሲሌን ያለ የሚባል ይሄ የክርኑን እንደ ዘንዶ ከቶ የሚያይ ስመለከተው ጽንፈኝነታቸው እዛ ደረጃ ደርሶ ስመለከት ምን አይነት እሳት ውስጥ እንደነበረ ሲሳይ አጌና አይፊል ያንን ጥሶ ለመውጣት ግን በጣም ወሳኝ መሆን ይጠይቃል። ባይዘው በጣም ወሳኝ መሆን ይጠይቃል። ቋቅ አሁን የጻፈው ነገር እኔ መቼም ቋቅን አዲሲቷ ሀገር ልትመሰረት ነው ኦሮሚያ የምትባል ሀገር አይታችሁታል? የጻፈው የአዲስ ሀገር ምስረታ ኦሮሞ የምትባል ሀገር እንትና ማን ነው? እኚህ ምስኪኑ እንግዲህ ከአትላንታ ሲገቡ የቀድሞ የኦሮሚያ ፕሬዝዳንት ሐሰን አሊ የገባበትን ፖይንት ውሰዱ፣ እከሌ የሆነበትን ውሰዱ። አዲስ ሀገር በምስራቅ አፍሪካ ልትመጣ ነው። እንዲህ አይነት ቅዠት ውስጥ ነው ያሉት። ከዛ አይነት ቅዠት ውስጥ ተመንጭቆ መውጣትና በአቋም መቆም ሪስፔክት አለኝ ነው። ቀላል እንዳልሆነ አይ ካን ፊል ከልጁም ከሲሳይ ባህሪም ተነስቼ ማለት ነው። ከምትጠብቁት በጣም ለስላሳ ነው። በነገራችን ላይ ሲሳይ በጣም ለስላሳ ነው። የዘመኑ ወጣት አይደለም። ሶ ይሄን ሰብሮ ከወጣ ሌሎቹስ ታያለ። ኦኬ አሁን እኮ የመመርመር ጉዳይ ነው። አሁን ይሄ ጀነራል ዛሬ አሁን የምናወራው
ስለ ኦሮሞ ሀገር ምስረታ ነው የሚያወራው። ኦሮሞ ሀገር ከሆነ እኮ አሰብ ወደብ ባይዘዌ የኦሮሞ ብሔርተኛ ከሆንክ የአሰብ ወደብን አታነሳ። ምን ያደርግልሃል? የአሰብ ወደብ ምን ያገናኛል ከአሰብ ወደብ ጋር? ቴልሚ ምንድነው የሚያደርግ? ለኦሮሞ ብሔርተኛ ጉዳዩ አይደለም እኮ የአሰብ ወደብ። ለዚህ ነው ሻዕቢያም ኦሮሞዎችን ሲያቀርባቸው የነበረው። ኦሮሞ ሀገር ምስረታ ብለው በሰሩት ካርታ ላይ አሰብ አጀንዳ አይደለም፣ የቀይ ባህርም አጀንዳ አይደለም። ባይሆን ወደዛ ወደ ሌላው ቦታ ሄዱ እንጂ ዛሬ የመጣው እንግዲህ ገመቹ ስለሆነ አባቱ ስም ተሾመ ገመቹ ካልሆነ በስተቀር የጀነራል ተሾመ ገመቹ ንግግር የትኛውን የኦሮሞ ሀገር መመስረቻ ነው? የትኛው የኦሮሞ መንግስት መመስረቻ ነው? ስለዚህ እንዲህ አይነት ቅዠታሞች ሐሳብ የሌላቸው ህዝቡን በቃ ማለት ከድንጋጤ ኦሮሞ የምትባል ሀገር ልትመሰረት ነው፣ ሐሰን አሊ ሄደ፣ እንደዚህ ሆነ። እኔ ለታሪክ አስቀምጨዋለሁ። ታሪክ ይሁን አይሁን አላቅም፣ ጽሁፉን አላንብላችሁም። ግን እኔ ዌክ አፕ ኮል ነው ቅድም ላነሳዎቹ ሰዎች ታማኝን ጨምሮ ያነሳሁት። ቆም ብለህ ወዴት ነው እየተካሄደ ያለው? ምንድን ነው እየተሰራ ያለው? በእርግጥስ ኢትዮጵያን የሚጎዳ ነገር ነው እየተሰራ ያለው? የኢትዮጵያ መከላከያ ተከበረ ወይስ እኔ እድሜ ልኬን ስጮህበት የነበረው የኢትዮጵያ መከላከያ ተከበረ ወይስ ቁልቁል ተወሰደ? እንደ እግራቸውን እኮ ጉልበታቸውን ሲስም እኮ አይቻለው እነ ጀነራል ተስፋዬ ሀብተማርያምን። ዛሬ እኮ እነዚህ ሰዎች የጉዳዩ ሐሳብ ሰጪ ሆነው ወጥተዋል እኮ። ጀነራል ተስፋዬ ሀብተማርያም በል ጀነራል ማናቸው በል ትላንት ሲደበደቡ የከረሙ የደርግ ጀነራሎች እየተባሉ ዛሬ ኢትዮጵያ የመከላከያ እድሜው 30 ዓመት ነው አልተባለም። የኢህአዴግ እድሜ አይደለም የኢትዮጵያ መከላከያ። ንገሩኝ ኤግዛክት እድሜውን ስለ 100 ምናምን ከሚኒሊክ ጀምሮ። ይሄ ካልገባ ታዲያ ይሄ ካልመሰጠህ ምን ነበር አጀንዳ ማለት ነው? ትክክል ነው። መሳሙን ጉልበት ትክክል ነው ብዬ ነው ማምነው። ኤምጂቲ የኢትዮጵያ አየር ኃይል የለፋህበት አየር ኃይል ስታመሰግናቸው የከረምክ ጀነራል ለገሰ ተፈራ እኮ ፕሮዳክሽን ሰርቶላቸዋል። ታማኝ የለገሰ ተፈራ ጀግንነት እዚህ የኢትዮጵያ አየር ኃይሎች ሲያርፉ ምን ሲሞቱ እነዚህ ኮሎኔሎቹ ምናምን ዋነኛ እነዚህ ሰዎችን ያልጋበስክ በተራ ነገሮች ውስጥ እንዳይገባ ለዚህ ነው የምናገረው። እኔ ምንም ይሉንታ የሚባል ነገር የለም እዚህ ጋር። ዊዝ ኦል ፖለቲካል ዲፈረንስስ አካሄድ ምናምን ላይ ሊኖርህ ይችላል። የተጎዳ ማህበረሰብ አለ ብለህ ልታስብ ትችላለህ። የወጣውበት ማህበረሰብ ተጎድቷል ብለህ ልታስብ ትችላለህ። ግን የአየር ኃይል 9ኛ ዓመት የነታማኝም ነው። ኢትዮጵያ አየር ኃይልም ኢታማዦር ሹም ጋብዙት፣ ኢንክሉዲንግ ፕራይም ሚኒስትሩ ብጋብዙት ደስ ይለኛል። እምቢ ማለት ከሱ ይምጣ። ይህን ያነሳሁት ለምንድን ነው? በድፍረት የወጡት እናረጋኝ በድፍረት ወጥተዋል። በድፍረት ቁጭት ያለበት እልህ ያለበት እያንዳንዷ የግጥም ስንኝ ሌላውን አርቲስት ዌክ አፕ ኮል የሆነ እናመሰግናለን አረጋኝ። በዚህ አጋጣሚ ቴንክ ዩ። ምንድነው አበባ የሚባል ነገር አለ አይደል? አበባ ስጡልኝ ላረጋኝ ወራሽ። እንደሱ አይነት ሲወጡ
አሁን ወደ ነጥቤ ፋይናል ፖይንት እየመጣው ነው። ጀነሬሽኑ በኪነ ጥበቦቹ ከተያዘ አሁን የባህር ኃይል ምናምን ፊልም ያላቸው ምናምን ሰዎች እየመጡ ነው። አይቻቸዋለሁ። ልክ ነው። ስታነሱም አይቻለሁ። እነ ጥላሁን ጉክሳን ጀምሮ ሌሎቹንም እንደዛ አይነት ነገር ስቶሪውንም ሲያወራ ሰምቸዋል። የባህር በር ፊልም እንዴት እንደታገደበት ማለት ነው። ስለዚህ ኪነ ጥበባችን ጎልቶ ከወጣ የትምህርት ስርዓታችን ጎልቶ ከወጣ በተቋማት አካባቢ አስተሳሰቡ ገዢ እንዲሆን ከተደረገ ዊዝን 6 years ክላይማክስ ከተደረሰ ክላይማክስ ማለት የመጨረሻው ጥግ ማለት ነው። ከዛም ይገረስ ሰው አይኖር። በዚህ ውስጥ ምን ትሰራለህ? ዲፕሎማሲውን ትሰራለህ፣ ባርጌን ትሰራለህ፣ ጨዋታውን ትጫወታለህ፣ ጌም ቲዮሪውን ትጫወታለህ፣ እዛ ውስጥ ቼዞቹን ታርነቃንቃለህ። ትጫወታለህ ጌምህን። ያረጋኝን ኦኬ ይዤላችሁ እመጣለሁ። የዘመን ክስተት መሰለኝ የሚል እንትን አሁን አልያዝኩትም። ሌላ ጊዜ ከነግጥሙም ይዤላችሁ እመጣለሁ ከፈለጋችሁ። እስቲ አስጻፉላቸው መስማት ያልቻላችሁ ሰዎች ካላችሁ። ኦኬ ያ የዘመን እንቆቅልሽ ነው የሚለው አረጋኝ ወራሽ የዘመን እንቆቅልሽ። ምናልባት ግጥሞቹ ራሳቸው ሙዚቃውን እንትን ፓተንት ኮፒራይት እንዳይኖርብኝ ኮፒራይት ፈርቼ ነው ያላሰማኋችሁ እንጂ የዘመን እንቆቅልሽ ነው የሚለው። ሰው ግቡና የራሱ የአረጋኝ ወራሽ የሚል ዩቲዩብ አለው። የዘመን እንቆቅልሽ ነው የሚለው ዘፈኑ ማለት ነው። አማኑኤል ይልማ እንትን ያለው ነው። የዘመን እንቆቅልሽ ርዕሱን ራሱ ዛረጋ ታረጋላችሁ። አንተ ራስ እኛ ኮንፊውዝ እና ኮንፊዝ አለውንም አባራለሁ። ሂድ ከዚህ ቀላዋጭ በትውልድ ተሸንፏል። አትቀርም ሀገራችን ይላል። አትቀርም ሀገራችን ዙሪያ በሯ ተዘግቶ ግጥሙን ብቻ ላሰማችሁ ብዬ ነው ስለጠየቃችሁ። የታሪክ ድርሳናትን ብንፈትሽ ብናጠና ቀይ ባህሬኛም ነበር እስከ ቅርብ ትናንትና በተንኮል በሴራ ነው የገፋን ከባህር በር ጥያቄውን እንደማይቀር እነሱም ያውቁ ነበር። ይበቃል። ስሙት፣ ሙሉ ሰብስክራይብ አድርጉለት፣ ስሙት። ስታገኙት ቴንክ ዩ በሉት። ማአት አረጋኞችን ማፍራት አለብን። ማአት ደፋር ሆኖ ሲወጡ ካበረታታን ሌሎቹም ይወጣሉ። እናመሰግናለን አረጋኝ። አንዱ አዌርነስ ነው። ሁለተኛው ወጣቶቻችን ናቸው። ወጣቶቻችን በተለይ ወጣት ምሁራን በዚህ አጀንዳ ላይ ሲወጡ ማበረታታት ያስፈልጋል። ዛሬ የትግራይ ጽንፈኞች እና የዚህ በእነሱ ሙርከኛ የሆኑ የአማራ ጽንፈኞች አሉ። በዋናነት የትግራይ ጽንፈኞች ናቸው፣ ግን ሙርከኛ የሆኑ የአማራ ጽንፈኞች አሉ። ዛሬ ውርጅብኝ ረጃጅም ጽሁፍ እየጻፉበት ያለው ወጣት በረከት በላይነህ ሳይ ነበረ የመጣውበት። በቃ በተለይ አውቀዋለሁ። ለምን በይፋ ስሙ ለምን እንደማይጽፍ አይገባኝም። ለምን በይፋ ስሙ እንደማይጽፍ እና አሁን እንትናን በረከት በላይነህ ላይ መጡበት። ቢኮስ አጀንዳ ሆና አይ ወጣቶቹ በዚህ ደረጃ ሊመጡ ነው። ቀላል እንዴት ኦፕሬት እንደሚያደርግ በነገራችን ላይ በደንብ ማወቅ አለባችሁ። በጣም ሲስተሚክ የሆነ በግራ በቀኝ ነው ሩጫ የሚመጣው። አሁን በረከት ወጣት ልጅ ነው፣ ሪሰርች ይሰራል፣ ጸሐፊ ነው።
በዚህ ጉዳይ ላይ ብሔራዊ አጀንዳ ካድሬ ሆንክ ብሎ ይጠይቀዋል ዳዊት። ይልዋል ካደርክ ወይ ምናምን ይለዋል። ነው የካድሬነት ጉዳይ አይደለም። የኔንም የምፈልገውን አጀንዳ ያጠናውበትን አጀንዳ መንግስት ኦን አረገው። ኦን ካረገው ታዲያ ምንድን ነው የምፈልገው? ለምን ኦን አረገው ነው እንዴ? ይሄ እኮ ነው። ወይ ስልጣን ያዝ፣ ፖለቲካ ተወዳደርና ወንበሩን ያዘው። ወይም ካልያዝከው ግን ወንበሩን የያዘው አካል አጀንዳ ሲያደርገው አትቃወም፣ ብችል ደግፍ ያንተ አጀንዳ ከሆነ። አሁን እየወረዱበት ነው በረከትን። አንዱ የጻፈው አውቀዋለሁ፣ ሰውየው ነው የጻፈው። የትግራይ ጽንፈኛ ነው። የተረከቡት ደግሞ እንደዚህ የአማራ ሙርከኞች አሉ። የትግራይ ጽንፈኝ እስር ቁጭ ብለው ሙርከኛ የሆኑ አሉ። ጋዜጠኝነት ምናምን ውስጥ ያሉ። እኔ መቼ ሙርከኝነት እንደሆኑ አላውቅም። አንዳንዶቹ እንደዛ አልነበሩ። እና ዛሬ በረከት በላይነህ እንደ ተስፋዬ ገብረአብ ብለው ጽፈውበታል። የተስፋዬ ገብረአብ ሲንድረም ተጠቂ ሆኗል በረከት በላይነህ። ምክንያቱም ተስፋዬ ገብረአብ ማለት ታሪክና ሳይንስ የማይረግጡ ጉዳዮችን ፖለቲካዊ ማዕቀፍ እየሰጠ ህዝባዊ እውነት ለመፍጠር የሚሯሯጥ ነው። እና መነሻውም እውነት የሆነ መዳረሻው ግን ውሸት የሆነ የትግራይ ጽንፈኞች ነው የጻፈው። አውቀዋለሁ ጸሐፊውን፣ በነገራችን ጸሐፊዎቹን አውቃቸዋለሁ። ያ ጽንፈኛ ጻፈው፣ የአማራ ጽንፈኛው ደግሞ ሄዶ ይሄ ሙርከኛ የሆነ ማዕት አለ እነሱ ስር ሄዶ የገባ አሳፋሪ። ከምሬ ነው። የቱ ነው አሁን ተስፋዬ ገብረአብ እንደ ሲንድረም ምናምን የምትለው? ለምን በኃይል በጉልበት አለ ነው ኦፕሽን ያነሳው። መነሻው እውነት መዳረሻው ውሸት። ተግባብተና በተለይ ግን አሰብን ከሆነ ፎከስ አድርገን እያወራን ያለነው ቶታሊ ለኤርትራ አስቸጋሪ ነው፣ ለኢትዮጵያ ቀላል። ይህን ጉዳይ ስታነሳ ብዙ አማራጮች እንዳሉ ደጋግመም ትጠቅሰዋለህ። ምናልባት በተለመደውም ጦርነት ላይ ቋጭ ይችላል ብለህ ታስባለህ። በእኔ እይታ ደግሞ ከአስመራ ጋር በሚደረግ ድርድር የባህር በር የኢትዮጵያ የባህር በር ፍላጎትም ጥያቄም ይረጋገጣል ብዬ አላስብም። ብዙዎችም የሚሉት ጉዳይ ስለሆነ ብዙዎች ይስማሙበታል ብዬ አስባለሁ። ማለት በድርድር ከአስመራ ጋር በሚደረግ ድርድር ብቻ የባህር በር እናገኛለን ተብሎ አይታሰብም። ኢትዮጵያ ጥያቄውን አንስታለች። ይገባኛል ጥያቄውን ብቻ ሳይሆን ምን ያክል ርታዊ እንዳልሆነ ካካሄዱ ጀምሮ ምን ያክል ርታዊ እንዳልሆነ አንስታለች። ወይ በድርድር ወይ በጦርነት ነው የሚቋጨው። ሌሎች ነገሮች ሊኖሩ ይችላሉ። ግን በአንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምችለው በምንድን ነው ብለን የምታስበው? በጉልበት። እሺ፣ በጉልበት ነው የሚመስል። በዋር ማለት ነው። ዋር ነው የሚሆነው። ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን እያረኳት ሊመስል ይችሉ ይሆናል። ግን በጉልበት ነው የሚሆነው። ይህንን አይደለም እኔ ሌላው የጉልበተኛው ላይወደው እንደሚችል እገምታለሁ። ግን ነው ቃስታ የሆነ አካል ተባለ እኮ በቃ አንድ ሀገር በሪ ወጣና የለም ዶክመንት ማን እንደሰጣቸው አናቅም እኮ አለ። በቃ ታመጣለን። ስለዚህ የተሰና አናውንስመንት ፎር እንዴት ላይሆን ይችላል? ምን ማለት ነው? የሆነ ሀገር እኔ ምን አውቃለሁ? ገብቶሃል? እኔ እናንተ ብንሆን የምንለው እንትን ግምት ነው የሚሆነው። በቃ አለ እኮ ወጣ ኳስ በቃ ማለት እነሱ ራሱ ግራ ያጋባሉ። ስለዚህ ምን ትላለህ? ወይ አንተ አይተኸው ካስፈራህ እንደራደር በቃ ልትል ይችላል። ገብተህ የድርድሩም ውጤት ግን ምን እንደሆነ ይታወቃል። በድርድርን ብታስገባው ይወሰዳል። በምንድን ነው? አይመጣጠኑም ሁለቱ። ይህ ማለት ኢትዮጵያን አግዝፎ ከማየት ጋር አያያዝም አደራ። እቺ እንደዚህ አይነት እንትን ኤሌመንቶች ስላሉት ነው ብዙ ጊዜ የምናደርጋቸው አርጊመንቶች ሌላም ቦታ ኤርትራ ምጽዋ ነው ቫሉብል የሆነው። አሁን ደግሞ ባለው ፓወር አሰላለፍ
አሰብ የራሱ ሚና ይኖረዋል። ግን ያኔ ስትወስዳቸው እነኝህን ቦታዎች የመዘዘቻቸው ካርዶች አሉ አይደል? አብዛኞቹ ካርዶች ከእጇ ላይ አልቀዋል። ስፔሲፊክ አርጋችሁ ቲፒኤልኤፍ እሺ ምን ሆነ? ቲፒኤልኤፍ በምናየው ሌቭል ላይ ተዳክሟል። ነገ ተወልዶ አይመጣም ነው ይተወስ አሁን ያለንበት ሁኔታ ተግባብተናል። ቅድም የነገርኩህ ኮልዶዋል። ከዛ ኢሳያስ አዳዲስ ፓወሮች መምጣት የእሱ የፓርቲው ኤሌመንት ፓርቲው ዝም ብሎ እንዳይመስል ፓርቲው አገር ነው። ስትራክቸሩ አሰራሩ ምንም ሌላ ነገር ያለ መደ ሲስተም መዋቅር ነው የተሰረከው። እሱ ምን ሆነ? ይሄን በደጋግም የሚመላቸው እርጅናውን ምናምን አረሰውም። እሱ አለ ቅድም የነገርኩህ ነገሮች ሲደመሩ ያልክ መጥቶ ሪፈረንደም ማካሄዱ ምናምን ሸትል ትሮንቮል መጥቶ ኤርትራንም ሪፈረንደም ባይዞ ታዝቧል። ሸትል ትሮንቮል የትግራይን ምርጫ ታዝቧል። የኛ ጉድ እኮ ይገርማል። አሁንም ይተነትናል መጥቶ ኖርዌያዊ ነው ኢትዮጵያ ኤክስፐርት ነው። የኤርትራ ሪፈረንደም ይሉት ታዝቧል። ታዛቢው የኢትዮጵያ እንደ ሆርን አያነሳትም እንጂ አሁን እሱ ታዝቧል። ማርቲን ፕላውትም ምናምን እና አሁን እነሱ ይሉ መጥቶ የሚታዘብ ታዘበ አልታዘበ ኢቭን የሚጠይቀው የለም። እንትና የነበረው የቲፒኤልኤፍን ግጭት የቲፒኤልኤፍን ዕጣ ፈንታ እኮ ነው ማየት ያለብን። በቃ አሁን ኤርትራ የመዘዘቻቸው ካርዶች አደገኛ አደጋ እንደሆነ ታውቋል። የመጣው ኃይል አደገኛ ነበረ። ፕሪቶሪያ ሄዶ የነበረው ኃይል የነጌታቸው ምናምን የምትለው ቡድን በትክክል ትግራይ ማስተዳደር ብትፈቅድለት ኖሮ ባትረብሸው ኖሮ የት እንደሚመጣ ያውቁታል። ነገር እንደሚያበቃ ስለማይቻል ማለት ሄዶ ማንም ስለማይተውትም በቃ ኤርትራ አልተዘጋጀችም። ኤርትራ ባይዞ ልንገርህ የወሰደችውን ኃይል አስጠብቆ ማቆየት በሚችል መልኩ አልተዘጋጀችም። ለዘረፍከው ነገር አሪፍ ዘበኛ መቅጠር አለብህ። ባይዞ ተግባባ ወይም ደግሞ ማስጠበቅ መቻል አለብህ። ከአቅሟ በላይ ይዛ ሄዳለች። እሱም ማስጠበቅ ናቸው አልቀዋል። ኦሮማይ እንደተባለው ይሄ ግምት ነው። ይሄ ነገር እኔ ልትሳለቅብኝ ይችላል ብለው ይቀመጥ ለሪኮርድ። ግን በጣም አንድ ያንተን እይታ በተለይ በእንዲህ አይነት ጉዳይ ኦሮማይ ብለዋል በረከት። አለቀ ደቀቀ ማለት ነው። አንደኛ የበረከት ሀሳብ የመንግስት አቋም አይደለም። እንደውም የመንግስት ሰዎች ሊናደዱ ይችላሉ ይላል። ግን የታየው ምልከታ ብዙ ሴናሪዎች ሰርቶ ከሰራቸው ሴናሪዎች ውስጥ ምናልባት እኔ የገባኝ ምንድን ነው የኢሳያስ አፈወርቄን የስልጣን እድሜ አርዝሞት ሲሆን ወይ ብዬ በረከትን እጠይቀዋለሁ። ለእኔ ትልቁ ስጋት ግለሰብ ነው። ባይዘው ኢሳያስ አፈወርቂ የሚባል ለእኔ ስጋቴ ህወሓት ነው። ሁለቱ ናቸው ስጋቶች። በደንብ ያዙልኝ። ከፈለገ ይሄ የተባለው ሰው እኔም ላይ ጻፈው ሞት ተስፋዬ ሲንዲራም ምናምን እያለ ይጻፍ። ያውን በረከት ላይ የጻፉት ሰዎች ማለት ነው። በጉልበት አለ በዓለም ታይቶ በማይታወቅ ዲፕሎማሲ እያደረገ ነው። የበረከት በላይነት ፖለቲካ ኢትዮጵያን የአካባቢው ራሽያ ሊያደርጋት ነው። ምን አለበት የአካባቢው ታዲያ የአካባቢው ራሽያ ማን እንሆናለን? አትጠራጠር ያለ አሜሪካኖቹ መጥተው እሱን ያሉት አንከር ስቴት ትሆናላችሁ የአካባቢው ነው። ምን አስፈራ? የትግራይ ጽንፈኛ ምን አስፈራ? በአንደኛ በስም ጻፍ ስለምናውቅ የአማራ ጽንፈኞችም የዚህ እዛ ሄዳችሁ ሙርከኛ የሆናችሁ ተላላኪ የሆናችሁ እፈሩን። እንደሱ አይነት ነገር ሼር ስታደርጉ ግን ምን አለበት የኢትዮጵያ የቀንዱ ራሽያ ብንሆን ምን አስደነገጣችሁ? የአካባቢ ራሽያ አሰብን በጉልበት መውሰድ የአካባቢ ራሽያ ኦፍ ኮርስ የራሽያ እኮ ዛሬ ምን እያደረገ ነው እንዴ? ትራምፕ እኮ እየተደራደረለት ነው። ጉልበት ይኑረን እንጂ ምናልባት ከራሽያ በበለጠ ስለ ፍትሃዊነት ብናነሳ የኢትዮጵያ ጉዳይ ይከብድ ነበር፣ ሚዛኑ ይደፋ ነበር። ከራሽያ በበለጠ ራሽያ በክረምት ወቅት በምን ወቅት ወደቦች እንዲሆናሉ እንደናሉ ነው እንጂ የወደብ እኮ የእንትን የአክሰስ ችግር እኮ የሌለባት ሀገር እኮ ናት። እኛ እኮ የተጠረቀምን ሀገር እኮ ነን፣ የተዘጋን ሀገር እኮ ነን።
ምድራችን ሲዘጋ እኮ አየራችን ይዘጋል። ስንቶቻችሁ እንደምታውቁ አላውቅም። ምድራችን ሲዘጋ አየራችንም ይዘጋል። አዘሴም ታይ እና ታፍናችሁ ሙቱ ነው። እኛ እኮ የድመቷ ቲዮሪ እኮ ነው እኛ ጋር ያለው። ድመቷ ናት ያሳደግካትም ድመት ብትሆን ድመቷን መስኮቷንም በሯንም ዘግተህ ስትወማ እንደሱ ነው ይሆን ያለ ነው። አሁን የድመቷ ቲዮሪ ነው እኛ ጋር ያለው ይሆን ያለው። እኛ ኬር ያደርገናል። ስለዚህ አባራለሁ ማለት ነው። ዛሬ ምን ነው ስድብ አበዛችሁ? በጣም ተደተናዳችሁ። አይ ነው የትግራይ ጽንፈኛው፣ የኦሮሞ ጽንፈኛው፣ የአማራ ጽንፈኛው ይህ አጀንዳ ያናድድሃል። ሰው እንደነበረከት አይነት ወጣቶች እኔ ብዙ ጊዜ ያነሳዎቹን ሐሳቦች ነው ሼር ያደረገው። አሁን ያልኩትን የጉልበት የኃይል ጉዳይ በጉልበት ብቻ ነው ብሏል። እኔ ምንድነው አንደርስታንድ ያደረኩት አንደኛ መንግስት አቋም አይደለም እስከማቀው ቢሆንም ግን ነገ ከነገ ወዲያ ከዘጋህብኝ the last option እሱ ይሆናል ሳይወድ በግድ። ምን ነው ጀነራል ጻድቃን ሲናገረው ይሄን ዝም አላችሁ? ጀነራል ጻድቃን እኮ ተናግሮታል። ጦርነትም አማራጭ ነው ብሏል እኮ አላለም ጀነራል ጻድቃን? ጀነራል ነው የአፍሪካ ጀነራል ስትሉት የነበረው ጦርነትም አማራጭ ነው፣ አንዳንዴ መፍትሄ ማግኛ ነው ሲል ነበር። እኔ እየሰበኩ አይደለም ጦርነት። ከጦርነት በፊት ኢሳያስ ከሄደ ህወሓት ከተዳከመ እድላችን ሰፊ ነው። ባይ ዘ ዌይ 6 years ሳስቀምጥ በኢትዮጵያ ማህበረሰብ ዘንድ በወጣቶቹ ያስተሳሰብ የበላይነት ሄጂሞኒክ ይሆናል። በትምህርት ቤቶች፣ በሃይ ስኩል፣ በዩኒቨርሲቲዎች፣ በምናምን በምስራ ቦታ በምናምን በሁሉ ሄጂሞኒክ ይሆናል። ኖት ኦንሊ ዛት እኔ ሳስቀምጥ 6 ዓመቱ 6 ዓመቱ አማራጮችም ዲል የሚደረጉበት ነው። 6 ዓመት ሳስቀምጥ የኢሳያስ አፈወርቂ ተፈጥሯዊ ሞቱን ከመጣ ነው ያልኩት። ተፈጥሯዊ ሞት ወይም በኃይል የሚሄድበት ከስልጣን የሚወገድበት ነው። 6 ዓመት ስል የህወሓት ሞትንም ነው አብሬ ጨምሮ። ባይ ዘ ዌይ ህወሓት እስካለ ድረስ ኢትዮጵያ ወደብ የማግኘት እድሏ ከባድ ነው። እችንም ያዙልኝ። ለዚህ ነው የተንጫጩት። የኢትዮጵያ የባህር በር የማግኘት እድል በህወሓት ፖለቲካሊ መጥፋትና ለመጥፋት ላይ ይወሰናል። በእርግጠኝነት ነው የምነግራችሁ፣ እውነታቸውን ነው። ኢትዮጵያ የባህር በር ብላ ተዘግታ ወደ ጦርነት ብትገባ እንዳሉት እነ ስብሃት ከአሜሪካ ሄዶ ጦርነት ይገጥማል ኢሳያስ ጋር ሄዶ። እውነቱን ነው። እነ መዲድ እነ ምግበይ እነ ማነው ስሙ ይሄ ሌባው እንትን መርከብ የሰረቀው ሰውዬ ከኤርትራ ጋር ሆኖ ይመጣል ወደዚህ ከኤርትራ ጋር ተሰልፈው። ስለዚህ ህወሓት አንዱ የኢትዮጵያ የባህር በር ደንቃራ ነው። 6 ዓመት ስናወራ የ6 ዓመቱ ሬንጅ በኢትዮጵያ ወጣቶች ዘንድ፣ በኢትዮጵያ ዜጎች ዘንድ፣ በኢትዮጵያ ማህበረሰብ ዘንድ ሄጂሞኒክ መሆን ብቻ አይደለም፣ የአስተሳሰብ የበላይነት እንዲይዝ ብቻ አይደለም። አንዱ እሱ ነው። ካሪኩለማችን መያዝ አለበት። ሃይስኩልም፣ ኤሌመንተሪም፣ ዩኒቨርሲቲውም፣ ሲቪል ሰርቪሱ አካባቢም፣ ፓርቲውም ፈቃደኛ ከሆኑ ተቃዋሚ ፓርቲዎችም ፈቃደኛ ከሆኑ ኢትዮጵያን ካስቀደሙ እሱ የባህር በር ወዘተ አጀንዳ ሄጂሞኒክ ይሆናል። ሚዲያውም እንንቅና እንጂ በሶማሌላንድ ለምንደው ማንቀናው? የሶማሌላንድ የፖለቲካ ፓርቲዎች እኮ አንዳንዶች እኮ ሃይማኖት ተኮር ናቸው። ግን ወጥተው ምን አሉ? እስራኤል እናመሰግንሻለን አሉ። እስራኤል እናመሰግንሻለን፣ ምክንያቱም ሀገራቸውን አስቀደሙ። ስለዚህ በአንድ በኩል የማህበረሰባችንን ያስተሳሰብ ልዕልና ሄጂሞኒክ መሆን፣ በሌላ በኩል ግን የጠላቶቻችን ውድቀት፣ የኢሳያስ ውድቀት፣ የሻቢያ ውድቀት፣ የህወሓት ውድቀት። 6 ዓመት ዝም ብዬ አይደለም እንዲሁ አፈስ አድርጌ አይደለም ያመጣሁት። ምርጫ ይካሄዳል። 5 ዓመት ገዢ ፓርቲ የሚሆነው ለእኔ ክሊር ነው። አሁን መጠቆል አልፈልግም። ያ ገዢ ፓርቲ ዋነኛ አጀንዳ ያደረገውም ይሆናል ብዬ ስለማስብ 5 ዓመት ውስጥ እቺ 1 ዓመት ስላለች ነው የሚቀጥለው 6 ዓመት በህብረተሰባችን ውስጥ ሄጂሞኒክ የሆነ
አስተሳሰብ ይፈጠራል ብዬ ነው ማለት ያስተሳሰብ ልዕልና ይፈጠራል ብዬ አምናለሁ። በምን ጉዳይ? በባህር በር ጉዳይ ባለቤትነት። በምን ጉዳይ? በዋናነት የባህር በር ባለቤትነት። ሰው እነ በረከት እያደረጉ ያሉት ይሄንን የዜግነት የኢትዮጵያዊነት ኃላፊነቱን ነው እየተወጣ ያለው ወጣት በረከት። ተንጫጩ። ለምን የሚጫጩት? የትግራይ ጽንፈኛው ተዳፍኖ እንዲቆይ ስለሚፈልግ ነው። መዳፈን አለበት እንዲህ አይነት ነገር። የህወሓት አስኳሉ ደግሞ ለኢትዮጵያ ባህር በር እንዳታገኝ ቋሚ ወታደር ነው። የህወሓት አስኳል ቋሚ ወታደር እንዳታገኝ ተከላካይ ዝግበረኛ። የትግራይ ብሔርተኛ ጽንፈኛውስ ውርደት ውስጥ ይገባል። በአንድ በኩል በህወሓት ያፍራል፣ በሌላ በኩል ደግሞ የትግራይ ጽንፈኛ ስልጣን ላይ በነበረ ሰዓት ያሳጣንን ነገር ሌሎች እያስገኙ ነው የሚል ያፍራል። ምናልባት የትግራይ ብሔርተኝነትም ቆሻሻ ውስጥ ይገባል፣ ነገር ይዋረዳል። ለዚህ ነው እየሮጡ መጥተው እንደነበረከት አይነት ሰዎች ሲመጡ ሊኮረኩሟቸው የፈለጉት። አንደኛው ምክንያት ይሄ ነው። ሁለተኛ ለምን ይቃወሟቸዋል ብላችሁ ስታስቡ፣ ምክንያቱም ኢትዮጵያ የባህር በር አጀንዳ ዋነኛ አጀንዳዋና የማሳካት እድል ከመጣ የብሔረሰብ ፖለቲካ ይሞታል። በደንብ ገብቷቸዋል። እሱ የብሔርተኝነት ፖለቲካ፣ የዘረኝነት ፖለቲካ ይሞታል። ዘረኝነት ትልቁ ህመሙ ብሔራዊ አጀንዳዎች ናቸው። ትልቁ በሽታው ብሔራዊ አጀንዳዎች ናቸው። ታንኪ ሽመልስ ኢትዮጵያን የባህር በር አጀንዳ ስታረግ ሽመልስ እንደጠቀሰው የዘረኝነት ትርክትን መምቻ አንዱ መንገድ ነው። ዘረኝነት ይመታል፣ ይደበደባል፣ ቦታ ስፔስ ያጣል፣ መላወሻ ነው የሚያጣው። እየተፍጨረጨረ ያለውን ለዛ ነው፣ ለሌላ እንዳይመስላችሁ። ጸጋዬ አራርሳ እየወጡ አሰብ ወደብ ምናምን የሚሉት የዘረኝነት ጫፍ ስለደረሱ ነው። ዘረኝነት በወደብ ይመታል፣ ዘረኝነት በባህር በር ይመታል። ያቁታል እሱ። ሁለተኛው ምክንያት እሱ ነው። ሶስተኛው እንደነ ተፈራ ማሞ አይነት የፖለቲካ ድሃ እርቃኑን ቆሞ ይታያል። እርቃኑ ሶስተኛው ምክንያት እሱ ነው። ቆሞ መለመላውን ነው የምታዩት። አሁን እኮ ተፈራ መለመላውን ነው የታየው እኮ። የባንዳነት ጥግ ምንም አይነት የአማራ ኮዝ የሌለው ሰው ተፈራ ማሞ ነው። ከዚህ በፊት ነግሬያችኋለሁ፣ እመኑኝ እኔን። ተፈራ የአማራ ትግል ብሎ የፋኖ ትግል ብሎ ጫካ አልገባም። ይሄንን በ10 ጣቴ ነው የምነግራችሁ። የነበርኩበት ሚዲያም እውነታዊ እንደሆነ ይታወቃል። አልገባ የአማራ ኮዝ ምናምን ብሎ አልገባም። ታመመ። ህመሙን ለማስታመም መንግስት እዛ ላይ መንግስትን ጥፋት አምናለሁ እኔ። ሄዶ በፈለገው መሆን ይችል ነበረበት። አይ እንደዚህ ከምትሆን በኤርትራ በኩል አድርገህ ወደ እስራኤል እንልካለን አሉ። አስቦ የነበረው እሱ በአማራ ክልል አድርጎ በምን አድርጎ ወደ ኤርትራ ገብቶ እስራኤል ይሻገራለሁ ብሎ ነበር ያሰበው። ቃል የተገባለትም እንደ ቤተሰብም ቃል የተገባለት ኤርትራ ሄዶ ከኤርትራ እስራኤል ይሄዳሉ። እንዲሁ በቃ መሻገር መላወስ ስላልቻለ ነው። ምንም አይነት የአማራ ኮዝ ጫካ አላስገባውም ተፈራን። ይሄን እርግጠኛ ሆኜ ነው የምነግርህ። ያውቃሉ፣ ፋኖቹም ያውቃሉ። በተለይ የጎንደር ፋኖች በደንብ ነው የሚያውቁት። እኔ ሰምቻለሁ ከነሱ። ከዚህ በፊት ግን ነግሬያቸዋለሁ። ዛሬ በእርግጥም ለአማራ ኮዝ ጫካ እንዳልገባ ነገረን ወጥቶ ጀነራል ተፈራ። አይደል ነው ጀነራል ማድረግ ለምን እንዳቆዩ ማለት ተፈራ ማሞ ወጥቶ
እኛ የአማራ ኮዝ አይደለም። እንደውም የኛ ሰራዊት የኢትዮጵያ መከላከያ የባህር በር ብሎ እንዳይሄድ ወደብ ብሎ እንዳይሄድ ማላወሻ ሳጣናቸው። አሚን አማራ ሆነ ስትሰማው ምን ተሰማ ይሆን? አማራ ምን ህሊና ውስጥ ምን ተሰማህ ይህን ስትሰማ? ፋኖ የሚሞተው ፋኖ የሚደማው በሱ የኢትዮጵያ ወታደር ወደ ባህር በር እንዳይሄድ ነው። የኢትዮጵያ ወታደሮች አሰብን እንዳያስቡ ነው። ህሊናችሁ እንዴት ይደንግጥ? መደንገጥ ማለት የሚደነግጥ አይምሮ ካላችሁ ማለት ነው። ልክ በቃ ተደስታችኋል። በዚህ ተደስታችሁ በተፈራ ማሞ ቃለ መጠይቅ የፋኖ የሚሞተው ኢትዮጵያ ወደ ባህር በር እንዳትሄድ ነው፣ ወደ ወደብ እንዳትሄድ ነው፣ ደፍቀን ያስቀራናት። እንግዲህ ብልጽግና ምንድነው? አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። እውነቴን ነው የምላችሁ። አቶ ተፈራ ማሞ ጫካ ለጫካ ነው የሚሮጠው። ድሮም መጣች አቶ ተፈራ ማሞ ተደበቅ መልእክት ሁሉ ይልኩለታል። እኔ እያሳነስኩት አይደለም፣ ማቀውን ነው። የሆኑ አርሶ አደሮች ምናምን የደበቁት የተወሰነ እንኳን የሆነ ብልጽግና እየተፍረከረከ ነው እየተፈረከሰ ነው ምናምን ሊል ለራሱ የለው። በቃ ድሮም መጣች ነው ዲዲዲዲ ሩጫ ነው። ከምሬን ነው ማነሳው። በዚህ አጋጣሚ ጎንደሮቹ ለቀው ወጥተዋል። ይሄ ፋኖ ህብረት ምናምን ከምትሉት ባለፈው ነግሬያችሁ አልነበረ? ለቀው ወጥተዋል። እኛማ ይህንን ልናስፈጽም አይደለም፣ ከወያኔ ጋር ልናስፈጽም አይደለም፣ ቃል በቃል ነው ያሉት። ለቀው ነው የወጡት። የምን ወልቃይትን እንዲማታረጉ ከሆነ ብቻ አይደለም ያሉት፣ እኛ በኢትዮጵያ ጉዳይ ላይማ እያሉ ነው። ከምሬን ነው። ሶ አንተ ጥሻ ለጥሻ እየሮጥክ
ድሮ መጣ ያልክ ጉርጓድ ውስጥ እየገባ ወጥተህ አልቆለታል ምናምን እንደው አሳፋሪ። ከዛስ እኛ እኮ ማለት የኢትዮጵያ ወታደሮች ወደ ቀይ ባህር እንዳይሄዱ ገትረን ያዝነን፣ ገትረን ይዘናል። ከዚህ በላይ ባንዳነት አለ? እወቁልኝ፣ ባንዳነት እወቁልኝ እኮ ነው። ባንዳነት መገለጫዬ ነው፣ ሌላ እኮ አይደለም። ከኔ በላይ ባንዳ ላሳር ነው ብሎ እየነገር ያለ ኢኔኒ ኬስ እንግዲህ ምን አይነት አሁን ጀነራል ተሾመን ባያችሁበት አይን ጀነራል ተሾመ የተናገረውን ነገር ሰምታችሁ ዊዝን 5-6 ሚኒት የተናገረውን ሰምታችሁ የጀነራል ማዕረግ የተሸከመው ተፈራ ደግሞ ምን አይነት ነውር ጌጥ እንደሆነ ስትመለከቱ አያሳፍርም? ባንዳ ነኝ እወቁኝ፣ የቆምኩት እኔ ለኢትዮጵያ ጦር ይሄ ቀይ ባህር ምናምን እያለ ወደብ እያለ የሚሄደውን ነገር መግታት ነው ስራዬ። ኢኔኒ ኬስ ዛሬ የአማራ ክልል መግለጫ ወጥቷል። ዝርዝር ውስጥ አልገባም ከጊዜም አንጻር፣ ግን አሪፍ የተመቸችኝ ቃል አለች። እንደውም ከዛሬ ጀምሮ ይሄን ቃል ነው የምጠቀመው ብዬ ነው ማምን። በመግለጫቸው ላይ ምንድን ነው ያሉት? እጅና ጆሮ ቆራጭ አረመኔዎች ነው ያሏቸው። አይ ቲንክ እንደዛ ማለት ያለብን ይመስለኛል። ከዚህ በኋላ ርዕስም ያደረኩት ለዛ ነው። እነዚህ ሰዎች ስማቸውንም ስንጠራ እጅና ጆሮ ቆራጭ አረመኔ እያልን ነው መጥራት ያለብን። ይሄ ቃል በቃል ከመግለጫ የወሰድኩት ነው። ከዛሬ ጀምሮ እጅና ጆሮ ቆራጭ አረመኔ ፋኖ ከጨመርን እንኳን ይሄ እጅና ጆሮ የሚቆርጠው አረመኔው ፋኖ እያልን ማለት ጻፉት። ከዛሬ ጀምሮ ሁላችሁ በቃ እንትን ሌቭል ማድረግ ሌቭሊንግ ኢምፖርታንት ነው። ባይዘው በሚዲያ ስራ ውስጥ የሆነን አካል ሌቭል አድርገህ መነሳት፣ ፈርጀው መነሳት በጣም ጥሩ ስራ ነው። አንዱ የፖለቲካ ስራ እሱ ነው። የምትማሩት አንዱ ኮሚኒኬሽን ላይ ሌቭሊንግ ነው። ስለዚህ እጅና ጆሮ ቆራጭ አረመኔ የሚለው ካሁን በኋላ ስማቸው ይሆናል ማለት ነው። እኛ ሳንሆን የሰጠናቸው የአማራ ክልላዊ መንግስት ባወጣው መግለጫ ማለት ነው። እጅና ጆሮ የሚቆርጡ አረመኔዎች፣ የአማራን ትግል እንደ ሽፋን የወሰዱ ጨካኞች፣ የሽብር ቡድን፣ እኩይ ጽንፈኛ፣ ይሄ ሁሉ የመግለጫው አካል ነው። መምህራን ገዳይ፣ ህፃናት በቦምብ የፈጀ፣ የአገር ሽማግሌና የሃይማኖት አባት የረሸነ፣ ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊት በጭካኔ እጅና ጆሮ በመቁረጥ የአረመኔነት ጥግ በአደባባይ ያሳየ የኔ አይደለም፣ ይሄ የአማራ ክልላዊ መንግስት መግለጫ። ከዛሬ ጀምሮ ይሄ ነው ቃላችን። እኛም ሌብል አድርገናቸዋል። በቃ ዘመነ ስንል ዘመነ ማለት እጅና ጆሮ ቆራጭ አረመኔ የሆነው አካል አለቃ ማለት ነው። አስረስ ስንል እጅና ጆሮ ቆራጭ አረመኔ የሆነው አካል አለቃ ማለት ነው። ዛሬ አማራ ክልል ምን አለ? ቦልዶ ነው የጻፈው። ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊት በጭካኔ እጅና ጆሮ በመቁረጥ የአረመኔነት ጥግ በአደባባይ ያሳየ። እንጨምረዋለን፣ ሼፕ እናደርገዋለን። የወንድ ብልትም ቆርጠዋል፣ የሴት ጡት ቆርጠዋል፣ እጅ ቆርጠዋል፣ ጆሮ ቆርጠዋል፣ እንዳለን ሰበስበዋለን።
ሌቭሊንጉን ወይም እንደ ቤት ስራ ለያዘው በደንብ አስቤበት እመጣለሁ። ደን ከዛሬ ጀምሮ ሌብል እናረጋ የ2026 ዛሬ 2 ነው አይደለ? ከዛሬ ጀምሮ ሌብል አድርገናቸው ነው የምናወራው። የአማራ ጥያቄ ያለው ኮዝ ያለው ምናምን የሚባል ነገር የለም። በቃ እነዚህ ሰዎች ማለት እጅ ቆራጮች፣ ጆሮ ቆራጮች፣ ጡት ቆራጮች፣ ብልት ቆራጮች ናቸው። ደን አረመኔዎች ናቸው። ይሄ የአማራ ክልላዊ መንግስት ያወጣው መግለጫ ነው፣ የኤርሚያስ አይደለም። በጣም አሳፋሪዎች፣ ምስኪን የቤት ሰራተኞች፣ የቤት ሰራተኛ የሚባሉ ምስኪን እህቶቻቸውን እርምጃ ተወሰደባቸው ብለው ቪዲዮ የሚያሳዩ ለሰው እዩዋቸው እርምጃ የወሰድንባቸው ብሎ ጨካኝ ስለሆነ በቃል ብዬ ነው የተነሳው። የላከኝ በወንድሜ ምክንያት ስለሆነ በቃ በዚህ ስራ ልገባበት የቻልኩበት መንገድ በወንድሜ ምክንያት ስለሆነ በቃል ብዬ ነው የተነሳው። የላከኝም ዘውዱ ይባላል። እዚህ የመጣውም ዘውዱ ስለላከኝና መረጃ ለማቀበል ነው። ይኸው በፊት ልዩ ኃይል ነው ቆየና ሚሊሻ አስተባባሪ ነው የነበረ እና የላከኝ እሱ ነው። የሰጠች ተልእኮ ምንድን ነው? ዘውዱ ማለት የሚሊሻ አስተባባሪ ነው። አዎ። ከሱ ጋር ያላችሁ ግንኙነት ምንድን ነው? የምትተዋወቁት መቼ ነው? ዘመድ ነን፣ ጎረቤት ነው ቤታችን። እዚህ የላካችሁ ለምንድን ነው? ምንድን ነው የሰጠች ተልእኮ ለአንቺ በቀጥታ? እዚህ ጓይ ስመጣ ያው በረሃ ውረጅና ያሉበትን እና ምን አይነት ካምፕ እንደሰሩ ምን አይነት ምሽግ እንደሰሩ እና ማን እንደሆኑ ሁሉም ነገር አይተሽ ንገረኝና ከዛ ከወጣሽ በኋላ ደግሞ በፋኖ ስልጠና ግብና የሰለጠንሽ እናወራለን እና መረጃ ትሰጪኛለሽ ብሎ ነው የላከኝ። በጣም ይሄንን ተልእኮ ከተቀበልሽ በኋላ የት ቦታ ነው የሄድሽው? አንቺ በቀጥታ የት ነው የሄድሽው? ለመጀመሪያ ጊዜ የጀመርኩ የቀጋት እና የቀጋት ሲልከኝ የቀጋት እዚህ የሸላል ድረስ መጥቼ ነበረ። እዛ ድረስ ስሄድ ምንም ነገር አላገኘሁም። ከዛ ስመለስ ከቀጋት እየተመለስኩ ያለ ካሩቅ ላይ ወደ ጎፍማ ሄዶ ነው ፋኖ አየውና ወደሱ ወደ ልጁ እየሄድኩ እያለ ልጁ እየራቀ ሲመለስ ለሁለተኛ ጊዜ የተላኩ ደግሞ ገነት መልካም የነው ትውልድሽ ቦታሽ ማይ ማለት ማየንገታ። ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? እና በዚህ ስራ ላይ ለመግባት ምንድን ነው ያነሳሳሽ ነው? ጓደኛ አብራሽ ላይ ቤት ምሰራ ነበር። እሷም ስትሰራ እና እንደዚህ አድርጊ ምናምን ብላ ልጁ ጋር አገናኘችኝ። ማን ነው አንቺን ወደ ስራ ያስገባሽ? ከማን ጋር የምትገናኘው? ሲሳይ ምንድን ነው አዛዥ ነው? ስራ ተቀነ ምን ያለው ሲጁን ማረጉን ያለው እና የሚልካኝ እሱ ነው። ሲልካኝ እሱ ያፈላት ነበር እናቴ ጋር ማይ አያቸዋቸው ጀግኖች፣ የቤት ሰራተኛ የሚገሉ እርምጃ ተወሰደበት ብለው ተወሰደባቸው ብለው የሚለጥፉ አውሮፓ ተቀምጠው እንዲህ ናቸው። የዘመን ጉዶች ናቸው። ወይዘው በጣም ጨካኞች። ዛሬ ማህበረሰቡ ጨክኗል። ጠረው ውጅንብር ተወናብደን ወደ ጫካ ወጠን ከነበሩት ነገር ግን ደግሞ መንግስት በሰጠው የሰላም አማራጭ ከተመለሱት አባል አንዱ ነኝ። ይሄ ቡድን ሲመሰረት የህዝብን ጥያቄ ከፊት ያውለበለበ እውነተኛ የህዝብ ወኪል መስሎ ነው የወጣው። ከወጣ በኋላ ግን በአጠቃላይ በቡድኑ ውስጥ ያለ አካል ማን ነው ብለን እኛም ከመንግስት ስራችን እየወጣን ከተከተልን በኋላ ስናይ አንደኛ ከማረሚያ ቤት ያመለጡ ወንጀለኞች፣
ሁለተኛ ከመንግስት ተቋማት በተለያየ ሁኔታ በዲሲፕሊን የተባረሩ አካላት፣ ሶስተኛ በየአካባቢው በስርቆት ተሳታፊ የነበሩና የተሰረቀ ሀብትና ንብረት የሚያዘዋውሩ በተለይ ደግሞ የወራጃ ነጋዴ ተብለው የሚጠሩ አካላት፣ በሌላ መልኩ ደግሞ በተለይ ሃይማኖት ተቋማት ውስጥ በተለያየ የውስጥ ቅራኔ ጽንፍ የረገጠ ሐሳብ ያላቸው አካላት በመተባበር ነው ቡድኑን ወደ ጫካ ይዘውን የገቡ ማለት ነው። ከዛ በኋላ የሆነ የነበረው ነገር ምንድነው? የተፈጠረውስ ምንድነው ብለን ስናይ አንደኛ ዓላማ የሌለው መሆኑን ተረዳነ በሂደት ማለት ነው። ፖለቲካዊ ዓላማችሁ ምንድነው? ለምንድነው ያላግባብ መስዋዕት ምን ሆነው ያላግባብ ህዝብ ላይ ግፍና በደል የሚፈጸመው ተብሎ ሲጠየቅ መልስ ሊያቀርብ የሚችል ከፍተኛ አመራር የሚባሉት ሳይቀሩ የላቸው። በሂደት ምንድነው የተረዳነው? የዚህ ቡድን መሰረታዊ ፍላጎት እንዳይሰርቅ፣ እንዳይዘርፍ፣ ወንጀል እንዳይፈጽም ሲከለክለው የነበረን ህግ በማስወገድ ለዘረፋ ምቹ ሁኔታ መፍጠር ነው ማለት ነው። ይህ አመች እንዲሆንም ማህበረሰቡ ከፍተኛ ፍርሃት ውስጥ እንዲገባ አሰቃቂ ወንጀሎች ተፈጽመዋል። የሃይማኖት ተቋማት ሃይማኖታዊ ኃላፊነታቸውን እንዳይወጡ የሃይማኖት አባቶች እንዲዋረዱ፣ እንዲገደሉ፣ አጠቃላይ ያለው ሃይማኖታዊ እሴት እንዲጠፋ ተደርጓል። አሁን ከፊት ለፊት የሚታየውና ከኋላ የሚፈጸመው ፍጹም የተለያየ ነው። በርካታ መስቀል ማድረግ፣ መጽሐፍ መሸከም፣ የሃይማኖት መጽሐፍትን ከበስተጀርባ ግን የተሰራው ምንድነው? የሰበካ ጉባኤ እየተባለ ከአጥቢያ ቤተክርስቲያን እስከ ላይ የተዘረጋው መዋቅር እንዲፈርስና የፈለገ ስራ መስራት እንዲያመች አጥቢያ ቤተክርስቲያኖች ለወረዳ ሰበካ ጉባኤ፣ ለዞን ሰበካ ጉባኤ የሚልኩትን እንዲያቋርጡ ትዕዛዝ በመስጠት እንዲቆም ነው የተደረገው። በማህበረሰቡ ዘንድም ሽብር ለመፍጠር በፍርሃት ምንም አይነት ጥያቄ እንዳይጠይቅ ከመንግስት ጎን እንዳይቆም ፍጹም ከአማራ ወግና ባህል የወጡ አስነዋሪ ተግባሮች እኔ የተወሰነም ቢሆን ዕውቀት ተምሬያለሁ፣ አንብቤያለሁ። በታሪክ ሰምቻቸው ማላውቃቸው ወንጀሎች ተፈጽመዋል፣ ሲፈጸሙ ያየኋቸውም አሉ። በየትኛውም አካባቢ ከኛ ዓላማዎች ተሰለፈ የሚባል በጠላትነት የተፈረጀን አካል አስከሬን እንዳይቀበር፣ ለቅሶ እንዳይዋል ተከልክሏል። እጅግ በጣም ለመናገር የሚቀፉ ወንጀሎች ናቸው እየተፈጸሙ ያለው በዚህ ሀገር ማለት ነው። ይህ ኃይል ምንም አይነት ፖለቲካዊ ዓላማ የሌለው ህዝባዊ ዓላማ የሌለው መሆኑን ማረጋገጫው ትምህርት ለአንድ ሀገር እጅግ በጣም ወሳኝ የሆነ የልማት መሳሪያ ነው። ያልተማረ ማህበረሰብ ለምንም አያገለግልም። በታሪክ ተወቃሽ ማህበረሰብ እንዲፈጠር ትምህርትን ማጥቃት አንዱ አጀንዳው አድርጎ ነው ሲሰራ የነበር። ለዚህም ነው ትምህርት ቤት ተዘግተው ካምፕ እንዲሆኑ የተደረገው። ይህ ሁሉ ግፍ እየተፈጸመ አሁን ከዚህ ችግር ለመውጣት በጋራ መስራት፣ አንድነታችንን ማጠናከር አለብን። ይህን ለማድረግ ግን መስተካከል ያለባቸው መስራት ያለብን በየድርሻችን መወጣት ያለብን ኃላፊነቶች ደግሞ አሉ። ይሄ ቡድን ሁለት ክንፍ ነው ያለው። የመጀመሪያው ግንባር ላይ ያለው የሚዋጋው መሳሪያ ይዞ ጫካ ያለው ኃይል ነው። ስለዚህ የዚህ ቡድን ዋና አቅሙ ቀኝ የሚል የውስጥ አርበኛ፣ ቀኝ የውስጥ አርበኛ ብሎ የሰየመው ቡድን አለ። ቀኝ የወጣት ክንፍ አለ፣ ቀኝ የመንግስት ሰራተኛ ክንፍ አለ። ፊት ለፊት መሳሪያ ይዞ የሚንቀሳቀሰው ኃይል አይገኝም፣ ግን አይጠፋም። የመረጃ ምንጩና የሀብት ምንጩ ቀኝ ነው። ቀኝ የውስጥ አርበኛ ተብሎ የተሰየመው አካል። ስለዚህ ይሄንን አካል አሁንም ስለሚሰሙኝ እዚህም ስለሚኖሩ ማለት ነው ከራሳቸው ጋር ተሟግተው ከእውነት ጎን መቆም መቻል አለባቸው። ይሄ ነው እንግዲህ ይሄ ሰው አብሯቸው የነበረ ሰው ነው። እዛ መዋቅር ውስጥ የነበረ ነው። እጅና ጆሮ የሚቆርጡት፣ የሰው ብልት የሚቆርጡት፣ የሰው ጡት የሚቆርጡት አረመኔዎች። ስያሜውን በዛ መልኩ ሼፕ እናደርገዋለን። ሌቭሊንጉ ማለት ነው። አባት ልጁን የሚገልበት፣ እናት በልጇ የተገደለችበት፣ መምህር በተማሪው የተገደለበት፣
እንደ ሀገር የሀፍረት ሻማ የለበስንበት የታሪክ ጠባሳ ነው። ይሄ ነው የሆነው። እውነቱ ይሄ ነው። እዛው በአካል ያለ ልጅ ነው ከነሱ ጋር የነበረ ሰው። ይሄ ነው እየተሰማ ያለው። ያንስባቸዋል። እጅ ቆራጭ፣ ጆሮ ቆራጭ፣ ብልት ቆራጭ፣ ጡት ቆራጭ ብንላቸው ያንስባቸዋል። ባይዙ ከባንዳነታቸው ባሻገር ማለት እዛ አብሬያቸው ነበርኩኝ ያለ ሰው ነው ምስክር እየሰጠ ያለው። የወረዳ ቤተ ክህነት ኃላፊ ነው። ሰማዕታት ናቸው እነዚህ ጊዮርጊስ ናቸው ብሏል። በዚህ ልክ እያስተማርን ነው ህዝባችን ወደ ሌላ አረንቋ ውስጥ እየከተት ነው ያለ ነው። ሙሎችን ቄስ እየወገኑም ወይም እንትን እያልሁም አይደለም። አሉ ወንበዴዎች፣ ውስጥ ወንበዴዎች አሉ። በጨለማ ባርኬልሃለሁ፣ ይሄን ታል ጥይታ ያስመታህም ደግጠም ማንም አልቀረም። ሲገለብጠው ማንም አልቀረም። በአራት አያት በስምንት ቅማንት ማን ነው ከዚህ ባይድ ያለ? ባይድንን አሁን ተስጣሁን ጥይታ ያስመታህም ከአውሮፓ ነው የሚተነገራቸው። በነገራችን የበረሃ አባቶች በረሃኞች መድኃኒት ቀምመዋል፣ ሰርተዋል። እሱን ካረክ ጥይት አይመታም የተባሉ ነው ግንባራቸው የተመተረው። እንዲህ አይነት መተት ነው ያለው። አውሮፓ ተቀምጠው ነው መተቱን የሚነግሯቸው። የደም ግብር ነው የሚነግሯቸው። በረሃኞች የምናውቀውን ነው የምንናገረው። ዛሬ ይሄው በአደባባይ እየነገሯቸው ጥይት አይመታህም እየተባሉ ነው የተረፈረፉት። ቀልድ እንዳይመስላችሁ። በግቡኝ በተለያየ ነገር አሁን ጊዮርጊስ ናቸው ብሏል። በዚህ ሌቦቹ ጽንፈኞቹ ሙተው እልቅሶ ላይ እኮ አንድ ገርጨጭ ላይ እልቅሶ ሂጄ የወረዳ ቤተ ክህነት ኃላፊ ነው። ሰማዕታት ናቸው እነዚህ ጊዮርጊስ ናቸው ብሏል። በዚህ ልክ እያስተማርን ነው ህዝባችን ወደ ሌላ አረንቋ ውስጥ እየከተት ነው ያለ ነው። ሙሎችን ቄስ እየወገኑም ወይም እንትን እያልሁም አይደለም። አሉ ወንበዴዎች፣ ውስጥ ወንበዴዎች አሉ። በጨለማ ባርኬልሃለሁ፣ ይሄን ታል ጥይታ ያስመታህም ደግጠም ማንም አልቀረም። ሲገለብጠው ማንም አልቀረም። በአራት አያት በስምንት ቅማንት ማን ነው ከዚህ ባይድ ያለ? ባይድንን አሁን ተስጣሁን በአበልጅ በግቡኝ በተለያየ ነገር አሁን እዚህ ባይድ አለ። ወገኑን እየገደለ ያለ ሌባ። መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይህ ምን ስም አለው? እንዲሁ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲ አሁን የተለያየ ሰማያዊ ፓርቲ ምናምን ቅንጅት እንደዚህ ይባላሉ። እነዚህ ምን ስም አላቸው? የሌባ ስብስብ። ህዝቡን እያሳቀቀ አካውንቱን የሚያካብት እነውም ላይበላው አይበላውም። አይተናል እኮ አምቦ መስክ ላይ ስንሰማ ወደ ስንት ሚሊዮን ብር ይዞ ተገልብጧል፣ ሙቷል። አልበላውም። ምን በላው መስሎት ነው እንጂ የሚሆነው። ስለዚህ በየአንዳንዳችን ከዚህ ያክስቱ ልጅ ያጎቱ ልጅ ልጁም ይኖራል። ይብቃ። ማንን ነው እያወደምን ያለ ነው? ማንን ነው እየገደልን ያለ ነው? ማን ነው? ከዚህ በላይ እኔ ብሞት ምን ሆናለሁ እንዴ? እናቴ ብላለች፣ እህቴ ብላለች። ቅድም የሃይማኖት አባት ሞቷል፣ መምህራን ሞቷል። መምህራን ምን አደረገ? መምህራኖች ውስጥም አሉ ያን የሚያስገድለው የሆነ ነገር እንትን እያለ ነው፣ እያቧለተ ነው። ስለዚህ በየአንዳንዳችን ዘብ እንቁም። ይብቃና። ማን ነው መከላከያ ሲሄድ መረጃ የሚናገረው? ሲቪል ለብሶ ቤቱ ተቀምጦ ጅራፍ ሰጦት ሲያርስ ማሽላ ሲቆርጥ ለምን ነው ማይናገር? እህቴ ብለዋለች። እሷ ባሏን መቀማቷ ብቻ አይደለም፣ ነገ ደግሞ አንዲቱ ባሏን ወይም ደግሞ አንዱን ታጣለች ማለት ነው። በየአንዳንዱ ማይደርስበት አንዳችም ነገር የለም እና እስከ መቼው ለሌባ ተንበርክከን እስከ መቼ ድረስ ነው? ታውቃቸዋላችሁ እኮ እዚህ መንገድ ላይ እናቱን መቀነስ ሲዳስስ የነበረ ሌባ
በተለያየ ነገር ከፍተኛ ፍርድ ቤት በከፍተኛ ፍርድ የነበረ ሌሎች እኮ ለመስጠት ሞክረዋል። እነዛ ናቸው አላስመጣሉ። በእያንዳንዳችን አቅርበን የነበረችበትን ሀገር መመስረት መቻል አለብን። ባሰን ይብቃን እንናገር ከቻልነ በእያንዳንዱ ወንድሞቻችን ናቸው መልሰን ወደ ነበረበት ይመለሱ። ካልመለሱ ደግሞ አጋልጠን ይዘን ማቅረብ አለብን። ካልሆነ ነገ ከዚህ አረንቋ ውስጥ መውጣት አንችልም ማለት ነውና ስለዚህ ያው ነው እንግዲህ ህዝቡ እየተናገረ ነው። ያ መሰረት ልክ ነሽ። ለእኔም መልእክት ልከውልህ ነበር ያልሽው እውነት ነው። ተናግሬያለሁ። በጣም የሚያስቁት እኮ እኔ ልንገራችሁ። አሁን በህይወት አለ ብሩክ ይባስ ነው ጋዜጠኛ ብሩክ ይባስ ደውሎ አንድ ጀርመን ያለ ወፈፍ ያለ በዳቆን ስም ይነግድ በአስቸኳይ በእግር በፈረስ ይፈልጋል። ምንድነው ይፈልገኝ? መልእክት ከበረኞች መጥቷል። የምን መልእክት? አንተ ብዙ ላይ ገባ ይችላል። ከልቤ ነው የምላችሁ ላይ ገባ ይችላል ብሩክ ይባስ እሱ ነው ያለኝ። ናየውና ስልኩ ይነግርሃል ደውሎ ምናምን። እሺ ደወለ። ይህ ዓመት ላይ ነከሌን ተጠንቀቃቸው። ይህ ዓመት አንተ የህይወትህ አደጋ ላይ ነው ያለው። ከምሬ ነው የምላችሁ፣ የምሬን ነው። ሰው ጠቅሻለሁ ዛሬ። ሌላ ጊዜ አንስቼ አላቅም ነበር። ብሩክ ያልኩት ሆን ብዬ ነው። ከፈለገ ውሸት ነው ይበል። እዚህ ድረስ የዓመት ያንተ ህይወት አደጋ ነው ነከሌ ተብለው ስም ተዘርዝሮ ኦፍኮርስ ከተዘረዘሩት አንዳንዶቹ አደጋ ሆነውብኝ ነበር። እሱን ለጊዜው ልተወውና በወረኞችም ትንሽ እውነታቸው ይኖሩ እንደ ነከሌን ተጠንቀቃቸው። ይሄን ዓመት ማለፍ አለብን። እንዲህ ናቸው እንግዲህ አሜሪካን ሀገር ያለን ሰው ማለት ኦኬ። እነዚህ ደግሞ አስቡት ጫካ ውስጥ ያለ ምንም ነገር ቢያንስ እንትኑን ማቅ እያመጡ እያጠጧቸው መድኃኒት የሆነ ነገር እያደረጓቸው ዝም ብለህ ሂድ ጥይቱ ባንተ በኩል እያለ ያል እንደዛ ነው የሚሏቸው እኮ ባይዘው ይመጣና እጥፍ ብሎ ይሄዳል ይሏቸዋል። ይገባሉ። እንኳን እጥፍ ብሎ ሊሄድ ግንባር ይሄ ነው ያለው እውነታ። ያለው ኋላ ቀርነት እዚህ ደረጃ ነው የደረሰው። እነዚህ ክፉዎች አረመኔዎች እኔ አይደለሁም፣ የአማራ ክልል መግለጫ ነው። ጆሮ ቆራጮች፣ እጅ ቆራጮች በዚህ ደረጃ ሰውን የሰው ምንድነው ላጠቃለው አሪፍ መግለጫ ስለሆነ የአማራ ክልል መግለጫ ነው። እኩይ ጽንፈኞች ይልና የሽብር ቡድን ብሎ ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊት በጭካኔ እጅና ጆሮ በመቁረጥ የአረመኔነት ጥግ በአደባባይ የሚያሳዩ ከዚህ በላይ እንትን አለ? እዚህ ውስጥ የዚህ አካል መሆን አይዘገንንም? የዚህ አካል መሆን ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።